መሰረታዊ ክርስትና ትምህርት ነው ዛሬ የምንማረው። ስለዚህ ይህንን ትምህርት እኔ ክርስቲያኖች በተቻላችሁ አቅም በተለይ ኦርቶዶክሳውያን ማለት ነው 4 ቀን ብቻ ነው የምንማማረው። ማለት 4 ቀን በጣም ቁጭ ነው አይደል? እንግዲህ 4 ቀን መማር ከከበድን እንግዲህ ምንም ማድረግ አንችልም። አስቸጋሪ ነው ማለት ነው። እና ለ4 ቀን እንደምንም ብላችሁ ተማሩ። ይሄ በጣም አስፈላጊ ነው። ከሌሎቹ ትምህርቶች ሁሉ ይሄ በጣም አስፈላጊ ነው። የግድ ልታውቁት የሚገባ ነገር ማለት ነው። የግዴታ ሊታወቅ የሚገባውን ነገር ብቻ ነው የምሰጣችሁ። እሺ፣ እያንዳንዱን በኦርቶዶክስ ክርስቲያን ውስጥ ያሉ አስተምህሮችን ሁሉ ዝርዝር አይደለም የምንማማረው። መስት የሆኑ በቃ ሊታወቁ ሊታመንባቸው ልንቀበላቸው የግድ የሆኑትን መሰረታዊ የሆኑ ዶግማ የሆኑትን እነሱን ብቻ ሰጣችኋለሁ። ይሄንን ማወቅ ለእናንተ እንትን አይደለም። የሆነ ማለት ባቆም ባላቆም ምናምን ይባላል። አረ ባቆም ባላቆም የሚባል ብቻ አይደለም። አይዚ ቀስ ብዬ እማረዋለሁ ጊዜ ሳገኝ ራሱ አይባልም። ጊዜ ሳገኝ እማረዋለሁ አይባልም። በቃ የሆነ እድል ሲመቻችልን በያችን እድል ቶሎ ተጠቅመን ግዴታ መማር ነው ያለብን እና ስለዛ በተቻላችሁ አቅም ይሄ ቪዲዮ ምናልባት እንግዲህ ዩቲዩብ ላይ ምናምን የሚያስተላልፉ ሰዎች ሊኖሩ ይችላሉ። የተለያዩ ዩቲዩቦች የሚያስተላልፉትም ከሆነ እዛ ላይ በደንብ አድርጋችሁ እዩ። አሁንም በተቻላችሁ አቅም የሆነ ትኩረታችሁን ብቻ ሰጣችሁ ስሙ። በጣም ቀለል አድርገን በቃ ማወቅ ባለብን ደረጃ ብቻ ቀለል ያለ ሲምፕል የሆነ ነገር እነግራችኋለሁ። በቃ እሱ ነው ልታውቁ። አሁን የምንማማረው ብቻ ነው በቃ ልታውቁ የግድ የምትባሉት የሚያስፈልጋችሁ ማለት ነው። ባልተወሳሰበ መልኩ የተለያዩ ቴዎሎጂካል ተርሞችን ምናምን አንጠቀምም። ቀለል ያለ ነገር ለየትኛውም ሰው የሚሆን ምንም እንደው የሃይማኖት እውቀት የለኝም ለሚልም ሌላውም ለየትኛውም ሰው በሚሆን መልኩ ቀለል አድርገን የምንማማር ይሆናል። ስለዛ ምን እንማማራለን የሚለውን ትንሽ ነገር ልበላችሁና ከዛም ወደ ትምህርቱ እንገባለን ማለት ነው። ምን እንማማረው? እሺ እንግዲህ የምንማማረው አስቀድመን አስተምህሮ ወይም ሃይማኖት የሆነውን ዶግማ የሆነውን ነው ስንል ምን ማለታችን ነው? ትምህርቶች በቤተክርስቲያን ውስጥ ያሉ ትምህርቶች በሁለት ሊከፈሉ ይችላሉ። ተመልከቱ። በቤተክርስቲያን ውስጥ ያሉ የሚሰጡ ሲነገሩ የምትሰሟቸው ትምህርቶች በሁለት ሊከፈሉ ይችላሉ። አንደኛ ቀጥታ ከራሱ ከእግዚአብሔር የሆኑ ትምህርቶች አሉ። ሁለተኛው ደግሞ የሆነ የተሰጠውን ትምህርት ለማብራራት አሊያም የሆነ ጉዳይ ላይ አንዳንድ ነገሮችን አስፋፍቶ ለማስረዳት ሲባል ሊቃውንቱ የሰጧቸው የተለያዩ እይታዎች ደግሞ ይኖራሉ። ስለዚህ ሁለት አይነት አለ ማለት ነው። የምትሰሟቸው ትምህርቶች በቤተክርስቲያን ውስጥ አንደኛው የቤተክርስቲያን የሆነ አስተምህሮ ሲሆን፣ አንዳንዱ ደግሞ የሊቃውንት የሆኑ ደግሞ እይታዎች አሉ። የቤተክርስቲያን የሆነ አስተምህሮ ካልን ያንን አስተምህሮ የሰጠን ቅዱስ አትናቴዎስም አይደለም፣ ቅዱስ ዮሐንስ አፈወርቅም አይደለም፣ እግዚአብሔር ነው። ጳውሎስም አይደለም፣ ቅዱስ ዮሐንስም አይደለም፣ ቅዱስ ማቴዎስም አይደለም። የቤተ ክርስቲያን ነው ያስተምህሮ ካልን የሰጠን ማን ነው? ራሱ እግዚአብሔር ነው። ጳውሎስ ቢሰጠን እንኳን የሰጠን ከማን ተቀብሎ ነው? ከጌታ ተቀብሎ። ልክ ገላትያ ምዕራፍ 1 ቁጥር 11 ላይ መምህሩ እንደተናገረው ቅዱስ ጳውሎስ ራሱም በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ ያለው። ልክ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። በቃ እንደ ሰው እንደ ሊቃውንት እንደምንም በፍጹም እንደዛ አይደለም። በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አሳውቃችኋለሁ። ታዲያስ ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም። ከሰው አልተቀበልኩም ከሰው አልተማርኩም። ጌታ እርሱም ኢየሱስ ክርስቶስ እርሱ ገልጦልኛል እንጂ እኔ ከሰው አልተቀበልኩም። አሁን ጳውሎስ ሰጠን ቢባል ቀጥታ ጳውሎስ መነሻ ሆኖ አይደለም። ጳውሎስ መነሻ አይሆንም። ቅዱስ ጳውሎስ መነሻ አይደለም። ቅዱስ ማቴዎስ፣ ቅዱስ ዮሐንስ፣ ሌሎችም ሐዋርያት መነሻ አይደሉም። መነሻው ራሱ እግዚአብሔር ነው። እግዚአብሔር አምላካችን ወይም ጌታችን ኢየሱስ ክርስቶስ ለቅዱሳኑ ለሐዋርያቱ ይህንን አስተምህሮ ሰጣቸው፣ ይህንን ወንጌል ሰጣቸውና ያንን የተቀበሉትን ወንጌል ደግሞ ወደኛ አስተላለፉት። ከነሱ የተቀበሉ አባቶቻችን ወደ ቀጣይ አባቶች እያለ በቤተ ክርስቲያን ውስጥ አሁን እኛ ጋር ደረሰ። በቅብብሎች ውስጥ ይህ አስተምህሮ ወደኋላ ተመልሰን ስንመለከተው ቀጥታ የተቀበልነው ከማን ነው?
ይሄ ከእግዚአብሔር ሲሆን ይሄ ከእግዚአብሔር ነው። ከእግዚአብሔር ቀጥታ የተቀበልናቸው አስተምህሮች የቤተ ክርስቲያን ነው የሚባሉት። የሆነ ግለሰብ አይደለም፣ የቤተ ክርስቲያን ይሄ አንደኛው ነው ብያቸዋለሁ። ሁለተኛው ግን ምንድን ነው አልኳችሁ? በተለያየ ሁኔታ ወይም የሆነ መጽሐፍ ቅዱስ ላይ የተቀመጠ ነገር ለማብራራት ምናምን ሊቃውንት ደግሞ ቤተክርስቲያን ውስጥ የተነሱ ትልልቅ መምህራን፣ ትልልቅ ሊቃውንት አባቶቻችን፣ ቅዱሳን አባቶቻችን ያብራራሉ። ሲያብራሩ የሚያብራሯቸው አንዳንድ ነገሮች የሚሰጧቸው እይታዎች ይኖራሉ። እነዛ ደግሞ እይታ ይባላሉ አይደለ? ለምሳሌ ሴት ከአዳም ጎን የተገኘችው ይሄ ምንም እይታ ሳይሆን ራሱ መጽሐፍ ቅዱስ የሚለው ነው አይደል? ሴት ከአዳም ጎን የተገኘችው ግን ከየትኛው? ከግራ ወይስ ከቀኝ? ከግራ ጎን ወይስ ከቀኝ ጎን የተገኘችው? ቆነጃጅት ከየት ነው የተገኛችሁት? እሺ ሔዋን ከአዳም ጎን የተገኘችው ከቀኝ ነው ከግራ ነው የሚል ነገር የለም መጽሐፍ ቅዱስ ላይ አለ? የለም። ስለዚህ ከግራ ነው ቢባል እይታ ነው፣ ከቀኝም ቢባል እይታ ነው። አንድምታችን ይህንን ሲያብራራ ዘፍጥረት አንድምታ ትርጓሜ ላይም ከግራ ይልና ከዚህ አንጻር ይልና መለስ ያደርግና አንድም ይልና ደግሞ ከቀኝ ይልና ደግሞ ከቀኝ ቢሉ ደግሞ ከዚህ አንጻር ብሎ ደግሞ ይናገራል። ከግራ ቢባል እንደው ከዚህ አንጻር፣ ከቀኝ ቢባል መቼስ ከሁለቱም ሳይድ ወጣች አይባልም አይደለም። ሔዋን ሁለት አይደለችም፣ አንድ ነች። ከአዳም ከጎኖቹ ወጣች ተገኘች ሳይሆን ከጎኑ ተገኘች ነው የተባለው። ስለዛ ከአንድ ጎን የተገኘችው፣ ስለዛ ከቀኝ አንድም ደግሞ ከግራ እየተባለ ይናገራል። ይሄ ምን ይባላል? የሊቃውንቱ እይታ። እሺ ሰው አስተምህሮና እይታ አሁን መለየት አለበት ማለት ነው አይደለም እንዴ? አዎ መለየት አለበት። ስለዛ አስተምህሮ ስንል አሁን እኔና እናንተ እዚህ ጋር የምንማማረው ምንድነው? አስተምህሮ ዶግማ ከእግዚአብሔር ከአባታችን የተቀበልነው የቤተ ክርስቲያን የሆኑ አስተምህሮ። ስለዛ ለምሳሌ አሁን የምንማማራቸው ትምህርቶች ማለት ነው እንደው ይሄ ነገር አይመስለኝም ማለት አንችል። ምክንያቱም አይመስለኝም ማለት እግዚአብሔር ወይ ከአንተ እኔ የተሻለ አውቃለሁ እንደማለት ነው። ስለዛ እንደዛ አይሆን። እግዚአብሔር አንድ ጊዜ ፈጽሞ ለቅዱሳኑ የሰጠው አስተምህሮ አለ ወይም እምነት ወይም ሃይማኖት አለ። ልክ ይሁዳ በመልእክቱ ቁጥር 3 ላይ እንደተናገረው ማለት ነው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ አይደል? አሁን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ምን ሃይማኖት ማለት እምነት ማለት ነው። ምንድነው እምነት? አስተምህሮ እምነት ተብሎ ይጠራል። እንግዲህ ከዚህ ቀደም ምናልባት ነግሬያችሁ ይሆናል። ኦፍኮርስ ነግሬያችኋለሁ። እምነት ሁለት አይነት እምነት ሊኖር ይችላል። አንደኛው ቀጥታ የአማርኛ እንትኖቹን አላውቃቸውም ማለት አቻ የሆነ ፍቹ ናቸው ትርጉሙ ማለት ነው። አቻ የሆኑ ቃል ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዝ የሚባል ነገር አለ። ፌዝ ማለት እምነት ነው። ፌዝ ማለት እምነት ነው እንደምታውቁት አይደል? እና ፌዝ በሁለት ይከፈልና ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዝ የሚባል ነገር አለ። አክት ኦፍ ፌዝ ከተባለ እምነት ተብሎ ተጠርቶ ማለት ነው። ግን ማመን፣ ለምሳሌ እናንተ ስታምኑ የሆነ ነገር እሱ እምነት ይባላል። እናንተ ማመናችሁ፣ በስላሴ ማመናችሁ፣ በክርስቶስ ማመናችሁ፣ የሆነ የተሰጣችሁ አስተምህሮ አለ አይደለ? እሱን በማመናችሁ እሱ ማመን ራሱ እምነት ተብሎ ይጠራል። የእናንተ ማመን እምነት ተብሎ ይጠራል። ሁለተኛው ደግሞ ኦብጀክት ኦፍ ፌዝ ነው። እሱ ምንድነው? የሚታመነው ያ ነገር። ለምሳሌ የስላሴ ትምህርት እናምናለን አይደል? የስላሴን ትምህርት እናምናለን። ነገረ ክርስቶስን እናምናለን። የድህነት ትምህርት በቤተክርስቲያን ውስጥ ያሉት እናምናለን። ያ የሚታመነው ነገርም እምነት ተብሎ ይጠራል። እምነት ሃይማኖት እምነት ተብሎ ይጠራል። ስለዚህ አሁን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ስለዚህ አሁን የተሰጠው የአንድ ጊዜ ፈጽሞ የተሰጠ ሃይማኖት ማለት አንድ ጊዜ ፈጽሞ የተሰጠ አስተምህሮ ማለት ነው። ስለዚህ አሁን አስተምህሮ አንድ ጊዜ ፈጽሞ ተሰጥቷል። ከአሁን በኋላ ሐዋርያት ካለፉ በኋላ የሚጨመር አስተምህሮ አይቻልም። ይቻላል? በሃይማኖት ደረጃ አይቻልም። ሐዋርያት አንድ ጊዜ ካለፉ በኋላ ሐዋርያት ያልደረሱበት ቀስ እያለ እግዚአብሔር እየገለጠ የሚለው ነገር የለም። በሃይማኖት ደረጃ ሃይማኖት አንድ ጊዜ ፈጽሞ ተሰጥቷል። ሐዋርያት የማያውቁት ዶግማ እኛም አናውቁም። በዶግማ ደረጃ በምን ደረጃ? በዶግማ ደረጃ አናውቁም። ስለዛ ዶግማ ይሁኑ ሃይማኖት ይሁኑ የቤተ ክርስቲያን ይሁኑ አስተምህሮ ነገሮች
አንድ ጊዜ ለቅዱሳኑ ለሐዋርያቱ ፈጽሞ ተሰጥቷል። ከዛ በኋላ ያስተምህሮ በቅብብሎሽ ውስጥ ያልፋል። ሐዋርያቱ ሰበኩት በመጽሐፍ ቅዱስ በጽሁፍ ብቻ አይደለም። ዋናው ሲጀመር ስብከታቸው የቃል ነው እንጂ የጽሁፍ አይደለም። የጽሁፍ የሆነ አጋጣሚ ሲፈጠር ነው እነሱ ወይ ወደ ሌሉበት አካባቢዎች ሲጽፉ ምናምን በዚህና በዛ ምክንያት የተጻፈ ነው። ዋናው ትምህርት የተሰጠው በመጽሐፍ ቅዱስ አይደለም ማለት በመጽሐፍ ቅዱስ አይደለም የሚነሲስ በጽሁፍ አይደለም። በጽሁፍ ሳይሆን በቃል ነው። በቃል ትምህርቱ እንደ ጉድ ይሰጣል። አሁን ለምሳሌ ይሄ አለ ሰው ይሄ መጽሐፍ ቅዱስ በተለይ አዲስ ኪዳን የተጻፈባቸው የተለያዩ ምክንያቶች ይኖራሉ እና ዋናው ግን ሲጻፍ በማነው ትምህርቱ ሲሰጥ ግን አስቀድሞ በሐዋርያቱ በቃል ይሰጣል ትምህርት። ለምሳሌ የመጀመሪያው ስብከት ወደ 3000 ነፍሳትን የመለሰው ያ ስብከት የቅዱስ ጴጥሮስ የቃል ስብከት ነው እንጂ ጽሁፍ ጽፎ ውስጥ ይሄን አንብባችሁ ዳኑ አይደለም። በቃል ይሰብካል 3000 ነፍስ በአንድ ጊዜ በአንድ ስብከት አይደል? ሐዋርያት ሥራ ምዕራፍ 2 ላይ ያለው የነበረው ስብከት ማለት ነው። እና ሰው ቅዱስ ጴጥሮስ ልክ እንደዛ እንደሰበከ ሁሉ ሌሎች ሐዋርያትን በተለያየ ዓለም ክፍል እየሄዱ በቃል ይሰብካሉ፣ ያጠምቃሉ፣ ይሰብካሉ፣ ያሳምናሉ፣ ያጠምቃሉ። ከዛ ደግሞ አምነው ለተጠመቁ ሰዎች እንደ አዲስ ለሚጠመቁ አይደለም፣ አምነው ለተጠመቁ ሰዎች ደግሞ እንደ አስፈላጊነቱ መልእክት ይጻፋል እና ያ አስተምህሮ ያ በቃል የተሰጠው ትምህርት ያ ይታወቃል። በቃ የተለያዩ ነገረ እግዚአብሔሩ ላይ ነገረ ድህነቱ ላይ የክርስቶስ ጉዳይ ላይ የተማሩትን ይዘው የለ አባቶቻችን ያኔ ማለት ሐዋርያት እያሉ የሰሙ ሰዎች እሱን ይዙና የተማሩትን ትምህርት ደግሞ ጽሁፍም ደግሞ ተጨምሮላቸዋል። ያንን በጆሯቸው የሰሙትን ይዘው በጽሁፉ እያጸኑ እሱን ደግሞ እያስተማሩ ሲያስተምሩ አሁን ጽሁፍ ብቻ ይዘው ሳይሆን እነሱ ስለሰምተውም የለ መምህራችን ቅዱስ ጳውሎስ እንዲህ ብሎ እንዳስተማረን ይኸው በጽሁፉም እንዲህ እንዳለው እያለ ደግሞ ያስተምራሉ። እነሱ ደግሞ ይቀበላሉ። ከእነሱ ቀጣይ የሚመጣው ትውልድ ራሱኑ ደግሞ ያስተላልፉታል። እያለ ክርስቲያን ወንድም እና እህቶቼ እኛ ዛሬ ደረሰ። ምን የቤተ ክርስቲያን አስተምህሮ ከራሱ ከእግዚአብሔር የሆነው አስተምህሮ እርሱ የቤተ ክርስቲያን አስተምህሮ ነው። እኔና እናንተ የምንማማረው ዛሬ እሱን ነው እንጂ እይታዎችን አይደለም ማለት ነው። የሊቃውንትን እይታ ወይ ደግሞ ዶግማ የሆነ ሃይማኖት የቤተ ክርስቲያን አስተምህሮ የሆነውን ብቻ እንጂ በኤርሲያን ውስጥ የሚሰጡ አንዳንድ የተለያዩ ትምህርቶች ሊኖሩ ይችላሉ። ግን ለምሳሌ ሃይማኖት ካልሆኑ ብዙም አናያቸውም። ምናልባት አስፈላጊ ከሆነ አንዳንድ ቦታ ላይ ላነሳ እችላለሁ አንዳንድ ጉዳዮችን። ከዛ ውጭ ግን በዋናነት አስተምህሮ ወይም ዶግማ ላይ ብቻ ትኩረት እናደርጋለን። ለምሳሌ የእመቤታችን ፍልሰተ ስጋዋ የስጋዋ መነሳት አሁን የቤተክርስቲያን ውስጥ ይሰጣል አይሰጥም? ትምህርቱ ይሰጣል። በጣም በሁሉም ጥንታውያን አብያተ ክርስቲያናት ዘንድ የታመነና የሚሰጥ ነው። ግን ዶግማ አይደለም። የእመቤታችን ምንድነው ሞታ እዛው አይደለም የቀረችው። ይልቁንም ጌታችን ወይም ልጇ ወዳጇ ክርስቶስ ኢየሱስ ስጋዋን አንስቶታል፣ መቃብሩ ባዶ ነው እንደተባለው ማለት ነው። አሁን ሃይማኖት አይደለም ወይም ዶግማ አይደለም። አስተምህሮ ዶግማ ሳይሆን በዶግማ ደረጃ የሚሰጥ ሳይሆን በቃ በሆነ ሰዓት ላይ የተፈጠረ ነገር ነው። በቤተክርስቲያን ውስጥ ዶግማ አይደለም። ዶግማ ስላሉ አሁን እንደነዚህ አይነት ትምህርቶችን እዚህ ላይ አንማማርም ማለት ነው። የምንማማረው ዶግማ የሆኑትንና ለመጠመቅ ሲፈልግ አንድ ሰው ከኦርቶዶክስ ቤተክርስቲያን ውጭ ያላችሁ ሰዎች፣ ፕሮቴስታንቶች፣ ሙስሊሞች፣ ኤቲስቶችም ካላችሁ ወደ ቤተክርስቲያን መታችሁ መጠመቅ ስትፈልጉ አስቀድማችሁ ልታምኗቸው የሚገቡ ዋና ነገሮችን ብቻ ነው የምንማማረው። የትኛውም ክርስቲያን ደግሞ ይህንን በጣም ማወቅ አለበት እና እዛ ላይ ትኩረት እናደርጋለን። ምንድን ናቸው? አንደኛው እንግዲህ ስለ ሃይማኖት እንማማራለን ምናምን ካለን እንግዲህ ሃይማኖት ማለት እግዚአብሔር ለኛ የሰጠው ነው ምናምን ካለን እግዚአብሔር ለኛ የሰጠው አስተምሮ የምን እግዚአብሔር የሚል ሰው ሊኖር ይችላል። ስለዛ የምንጀምረው ከፈጣሪ መኖር ይሆናል። ፈጣሪ የምር አለ ግን ማለት እግዚአብሔር ይህንን አስተምሮ ሰጥቶናል እንላለን። ግን የምር እግዚአብሔር አለ ተብሎ ደግሞ ይጠይቃል። ስለ ቀለል አድርጌ አሁን እዚሁ እነግራችኋለሁ። እግዚአብሔር አለ የለም አዎ አለ ነው ብላችሁ ኦፍኮርስ። ግን ቀለል አድርጌ የተወሰነ ነገር ስለመኖሩ ትንሽ ነገር ብቻ ተማምረን እናልፋለን። ያው እግዚአብሔር መኖሩን የማያምን በእርግጥ የለም አሁን ኦርቶዶክስ ሆኖ፣ ግን ሌሎቹ ነገሮች ላይ ትኩረት ብናደርግም ግን ይህንን እናያለን። የእግዚአብሔርን መኖር የፈጣሪ መኖር ፈጣሪ የምርም አለ የሚለውን ማለት ነው። ቀጠል አድርገን ደግሞ ፈጣሪ አለሽ ይሁንሽ ፈጣሪ ነው ምን ይኸው። ግን በጣም በርካታ ሃይማኖቶች ፈጣሪ ብለው የሚለምኑት የሚማጸኑት የሚያመልኩት እንግዲህ በጣም በርካታ ሃይማኖቶች አሉ። እያንዳንዱ ሃይማኖቶች ደግሞ የሚያመልኩት ፈጣሪ ይለያያል። ለምሳሌ ሙስሊሞች ጋር ብትሄዱ እንደው አላህ የሚባል ፈጣሪ አለ። ያ ፈጣሪ
ምንድነው አንድ አምላክ ሲሆን አንድ አካል ነው ብለው ያስተምራሉ። ወደ ክርስትና ደግሞ ስትሄዱ ስላሴ ነው ትላላችሁ። አዎ አንድ አምላክ ነው ይላሉ ክርስቲያኖችም፣ ግን ሶስት አካላት እንዳሉት ግን ይናገራሉ። ወደ ሌላው ስትሄዱ ደግሞ ሌላ ነገር ይባላል። አንዳንዶቹ ብዙ አማልክት አሉ ብሎ የሚያምኑም አሉ። አዎ ፈጣሪ አለ፣ ግን ብዙ አማልክት ነው ያሉት ብሎ ደግሞ የሚያስተምሩ አሉ። የሙስሊሞች ፈጣሪ ቢሆንስ ትክክለኛ የሙስሊሞች አምላክ ቢሆንስ በብረ የምታውቁት? ስለዛው ቀጣይ የምናየው ምን ይሆናል? ፈጣሪ እንዳለ እናይና ከዛ ቀጣይ ደግሞ ያለው ፈጣሪ እውነተኛው አምላክ፣ እውነተኛው ጌታ፣ እውነተኛው ፈጣሪ የክርስቲያኖች አምላክ እንደሆነ እሱን ደግሞ እናያለን። የክርስቲያኖች አምላክ እውነተኛው ብቸኛው አምላክ፣ እውነተኛ አምላክ የሆንክ አንተን ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት እንዳለው ጌታችን ኢየሱስም እውነተኛ አምላክ የሆንክ አንተ ብቻ ብለን የክርስቲያኖችን አምላክ እንጠራለን ማለት ነው። የክርስቲያኖች አምላክ ብቻውን እውነተኛ አምላክ እንደሆነ ደግሞ እናያለን። ስለዚህ ቀጣይ እሱን እናያለን። ፈጣሪ እንዳለ እናያለን። ያ ፈጣሪ ደግሞ የክርስቲያኖች አምላክ እንደሆነ እውነተኛው ፈጣሪ ለማየት እንሞክራለን። ጥቂት ነገር አመሰጣችሁ። እሺ አላበዛባችሁም። ኦኬ የክርስቲያኖች አምላክ እሱ ነው ትክክለኛ ፈጣሪ አልከን። ከዛ በኋላ ግን በክርስትና ስም ራሱ በርካታ ሃይማኖቶች አሉ አይደለም ወይ? እንደው ጥንታውያን አብያተ ክርስቲያናቱን እንዳለ ብንይዘ ራሱ በኋላ ላይ ደግሞ የተነሱ የተለያዩ ቤተ እምነቶች አሉ። ለምሳሌ የሐዋ ምስክሮች አሉ። ኢየሱስ ፍጡር ነው የሚሉ የመጀመሪያው ፍጡር ነው የሚሉ ጌታ ይቅር ይበላቸውና ይበለንና ኦንሊ ጂሰሶች አሉ። ስላሴ የሚባል ነገር የለም ብለው የሚናገሩ ይልቁንም ኢየሱስ ራሱ አብ ነው ብለው የሚያስተምሩ ወይም አብ ራሱ ኢየሱስ ነው ብለው የሚያስተምሩ አብ ኢየሱስ ነው ብለው የሚያስተምሩ ኦንሊ ጂሰሶችም አሉ በክርስትና ስም። ይህንን መጽሐፍ ቅዱስ ይዘው እያነበቡ ይህ ብቻ ብለው እያመኑ አብ ኢየሱስ ነው ብሎ የሚያስተምሩ ደግሞ አሉ። ስላሴን ይካዱ። ኦኬ ፕሮቴስታንት በሚለው የእምነት ተቋም ውስጥም የተለያየ እምነት ያላቸው ዲኖሚኔሽኖች አሉ። አንዳንዱ ድህነት ላይ ለምሳሌ ጥምቀት ያድናል ለድህነት ነው ሲል፣ አንዳንዱ ደግሞ ጥምቀት ለድህነት አይደለም የሚላል እና ቅዱስ ቁርባኑ ሌሎች ጉዳዮች ላይ የተለያዩ ርዕሰ ጉዳዮች ላይ ማለት ነው። ሰው ታዲያ ትክክለኛው ክርስትና ታዲያ የትኛው ነው? የክርስቲያኖች አምላክ እንኳን ቢሆን ትክክለኛው ግን ሁሉም ግን የተለያየ አስተምህሮ ነው ያለው። የትክክለኛው አስተምህሮ ያለው የትኛው ጋር ነው? ትክክለኛዋስ የጌታ ቤተክርስቲያን የትኛዋ ናት? በምን እናውቃለን? እሱም ደግሞ አሳያችኋለሁ። ዘን ችን አይተን እንጨርሳለን ዛሬ። አይሻልም? ይሻላል። እነዚህ 3 ነጥቦች እናያለን። እሺ የፈጣሪ መኖር ላይ ትንሽ ነገር የምናወራ ይሆናል። እንግዲህ ከፈጣሪ ህልውና ጋር በተያያዘ የሚነሱ የተለያዩ ሀሳቦች አሉ። ማለት ፈጣሪ አለ፣ ፈጣሪ የምር አለ ለሚለው ጥያቄ የተለያዩ አካላት የተለያየ መልስ ይሰጣሉ። አንዳንዶች አዎ ፈጣሪ አለ የሚሉ አሉ። ፈጣሪ የስ አለ፣ ፈጣሪ አለ ጋይዝ። አሁን እናንተ አዎ አለ ትላላችሁ አይደል? ብዙዎቻችሁ አለ ካላችሁ በቃ እናንተ አሁን ፈጣሪ አለ ከሚሉት ተርታ የምትመደቡ ናችሁ እና በፈጣሪ ህልውና አረ ፈጣሪ አለ ብለው የሚያምኑ ብዙዎች አሉ። እነዚህ ራሳቸው ግን ይከፈላል ማለት የተለያየ ክፍልፋይ ሊኖራቸው ይችላል። ፈጣሪ አለ ብሎ አንዳንድ ሰው ለምሳሌ ብዙ ፈጣሪ ነው ያለው የሚል ሰው ሊኖር ይችላል አይደለ? ይሄ ፖሊቲዝም ይባላል። ብዙ አማልክትን የማምለክ እምነት ማለት ነው። ብዙ አማልክትን። አንዳንዱ ደግሞ አይ እኔ ሞኖቴስት ነኝ፣ ኧረ እኔ አንድ አምላክ ብቻ እንዳለ ነው ማምነው የሚሉ ደግሞ ይኖራሉ። አንድ አምላክ ብቻ ያለ ሰው አንድ አምላክ ብቻ አለ ብሎ የሚያምን ሰው ሞኖቴስት ይባላል። ይሄ አሁን እኛ ለምሳሌ አንድ አምላክ ብቻ ያለ ነው ብለን የምናምነው። 3 አምላክ ያለን ወይስ አንድ አምላክ? 3 አማልክት ወይስ አንድ አምላክ? ስላሴ 3 አማልክት ነው አይደለም አይደል? ስላሴ ላይ ትምህርት ላይ ቀጣይ እሱን የምንማማረው እሱ ላይ እንሄድበታለን። ለማንኛውም አምላካችን እግዚአብሔር አንድ እግዚአብሔር ነው፣ አንድ አምላክ ነው። የአንዱ አምላክ በ3 አካል ተገለጠ ወይም 3 አካላት አለው እንጂ 3 አማልክት አይደሉም። ለማንኛውም አንድ አምላክ ብሎ የሚያምኑ አሉ፣ ብዙ አማልክት ብሎ የሚያምኑ አሉ። አንዳንዱ ደግሞ ዲስቶች ደግሞ አሉ፣ ማለት የዲዝም እምነት ተከታዮች። እነሱ ደግሞ እንዴት ያለ ነው እንደው ፈጣሪ ፈጠረና ዓለማትን ማለት ነው። ዓለማትን ፈጠረና ልክ ከዛ በኋላ
በቃ አንዴ ፈጥሬያለሁ በራሱ ዛቢያ እንደፈለገ ይሽከርከር አይነት ነገር የለም። የሆነ በቃ ፍጥረትን አንድ የፈጠርኩ ከዛ በኋላ እርስ በርሱ እየተመጋገበ ምናምን እንደፈለገ ይኑር፣ እኔ አሁን ሌላ ስራ አለብኝ ብሎ ዞር ብሎ ፊቱን ከዓለም ፊቱን ዞር አድርጓል አይነት ነገር ማለት ነው። ልክ ምሳሌ የሚሰጡት እንዴት ነው? እንደ ሰዓትን የሚሰራው ሰው ለምሳሌ ይህንን ሰዓት የሰራው ሰውዬ ማለት ነው። ሰዓቱን ሰራ። ሰዓቱን ከሰራ በኋላ እንዲቆጥር አደረገው። ይቆጥራል። አሁን እየቆጠረ ነው ሰዓቱ እንዲቆጥር ግዴታ ይህን ሰዓት የሰራው ሰውዬ ነሰሰሪ መቶ ማድረግ አለበት እንዴ? የለበትም። አንድ ጊዜ ሰርቶታል። በቃ ይኸው እጅ ላይ ደርሷል። ራሱ ሰዓቱ በቃ በራሱ ጊዜ ይዞራል። ልክ እንደዛ ሁሉ ፈጣሪም ፍጥረትን ሲፈጥር ከዛ በኋላ ፍጥረት እንደ ፍጥር ጥራቱ ብሎ በቃ ስቷታል አይነት ነገር ይላሉ። ዴዝም ይባላል። እንዲህ ያለም ደግሞ ፈጣሪ አለ ብሎ ቢያምኑ ልክ እንደዚህ አይነት ፈጣሪ ነው ያለው ደግሞ የሚሉ ሰዎች አሉ። ፈጣሪ አለ የለም ለሚለው ጥያቄ አለ ብሎ የሚመልሱ ሰዎች እንደዚህ አይነት ነገሮችን ያስቀምጡ። እንደዚህ በዚህ መልኩ ሊከፋፈሉ ይችላሉ። ይህን ብዙ ያን ያህል ትንተና መያዝ ላይጠበቅባችሁ ይችላል። ግን አትሊስት ግን መያዝ ያለባቸው የመጀመሪያው ፈጣሪ አለ የሚሉ አሉ። ለምሳሌ እኛ አንድ አምላክ አለ የምንል ብዙ አማልክት አለ ምናምን የሚሉ እነዚህ ሁሉ ስህተት እንደሆኑ በኋላ ሊያሳያችኋሉ። የእኛ ትክክል እንደሆነ ስናሳይ የእነሱ ስህተት እንደሆነ በዛው ይታያል። ሌላው የለም የሚል ደግሞ አለ። ፈጣሪ አለ ስትለው ኖ የለም በቃ አለቀ። ፈጣሪ የለም ብሎ የሚያምኑ ደግሞ አሉ። ለዚህ እንደ ማስረጃ የሚያቀርቡት ነገር እውነቱን ለመናገር የለም ማለት ይቻላል። ፈጣሪ ጭራሹ የለም ለማለት የሚያበቃ ወይም ደግሞ ፈጣሪ የለም ለማለት ሊቀርብ የሚችል መረጃ በፍጹም የለም። ምናልባት ሊያቀርቡ የሚችሉት እንደው እንግዲህ እስካሁን እስካየነው ድረስ ማለት ነው ከጥንትም ጀምሮ የመጣ አንድ ተለቅ ያለ ጥያቄ አለ። ማለት የስሜታዊነትም ጉዳይ የሆነ የታከለበት ማለት ነው። ምንድነው እሱም? እንደው እግዚአብሔር ሁሉን ቻይ ነው ትላላችሁ፣ ሁሉን አዋቂ ነው ትላላችሁ፣ ደግሞ ሁሉን ወዳጅ፣ ሁሉን አፍቃሪ፣ መልካም ነው ትላላችሁ። ሶስቱንም ያሟላል እግዚአብሔር። ፈጣሪ ሁሉን አዋቂ ከሆነ፣ ሁሉን ወዳጅ ከሆነ ወይም መልካም ከሆነ ማለት ነው። መልካም ከሆነ እግዚአብሔር ወይም ክፋትን የሚጠላ ማለት ነው ከሆነ፣ ከዛ ደግሞ ሁሉን ቻይ ከሆነ፣ እነዚህ ሶስቱን ካሟላ ለምን ክፋት ታዲያ ምድር ላይ እናያለን? ክፋትን ለምን እናያለን ይላሉ። በአጭሩ ምን መሰላችሁ ጥያቄው? ለምሳሌ ምድር ላይ ክፋት አለ የለም? ማለት ክፋቶች ይታያሉ በአንድም በሌላ ምክንያት የተለያዩ ክፋቶች ማለት ለምሳሌ የህፃናት መገደል፣ የህፃናት መደፈር፣ የተለያዩ ምስኪኖች መገደል፣ የትኛውም ሰው መገደል ምናምን እና የመሳሰሉት እንዲህ ያሉ የተለያዩ ሰፈሪንግ ምናምን በህመም መሰቃየት ሊሆን ይችላል፣ በጦርነት ውስጥ ማለፍ ሊሆን ይችላል። እንደዚህና መሰል የሆኑ ነገሮችን ያነሱና እንዲህ ያሉ ነገሮች ክፋቶች ናቸው። አሁን እነዚህ ነገሮች እግዚአብሔር ያውቃል አያውቅም? በቃ ሁሉን አዋቂ ነው ስለምትሉ ያውቃል። ሁሉን አዋቂ ነው ስለሚባል ማለት ነው። እሺ ዘን ክፋትን ደግሞ አይፈልግም ብላችኋል። መልካም ነው፣ ኦል ጉር ነው እግዚአብሔር። መልካም ከሆነ እሺ፣ ስለዛ ክፋትን አይፈልግም፣ ሊያጠፋው ይገባዋል። ሁሉን ቻይ ነው ስለምትሉ ደግሞ ማጥፋት ይችላል። ማጥፋት የሚችል ከሆነ ማጥፋት አለበት። ግን ይኸው ክፋቶች አሉ፣ ክፋቶች ስላሉ በቃ ፈጣሪ የለም ማለት ነው ብሎ የመደምደም ነገር። ይህን ነው ብዙ ጊዜ ሊያቀርቡ የሚችሉት። ይሄ ሰዎችን ስሜታዊ ስለሚያደርግ በተለይ እንደዚህ አይነት ነገር የሚደርስባቸው ሰዎች በጣም በቀላሉ የሚጠቁበት በሽታ ነው ይሄኛው በሽታ ማለት ነው። እና አክቹዋሊ ይህንን በጣም በአጭሩ ለመመለስ ማለት ነው በአጭሩ ለመመለስ በደንብ አድርጋችሁ ጆሯችሁን ስጡኝ። እዚህ ጋር ጆሯችሁን በጣም ያፈልጓሉ። እዚህ ጋር ፈጣሪ የለም ብለው ደምደም አይደል የተነሱት ላለመኖሩ ብለው አሁን የተናገሩትን የሚናገሩት በቃ እነዚህ ሶስቱን ያስቀምጡና ማለት ነው። ከነዚህ ከሶስት ውስጥ ለምሳሌ ከፈጣሪ ላይ በቃ ፈጣሪ ተብሎ ለሚታሰበው አካል ማለት ነው አንዱን ለምሳሌ ብትቀንሱ አንዱን ማለት ነው ከነዚህ ከሶስቱ አትሪቢዩቶች ወይም መገለጫዎች አንዱን ብትቀንሱ ሁለቱን አሟልቶ ግን ፈጣሪ መኖር ይችላል። ምን እያልኩኝ ነው? ለምሳሌ ሁሉን አዋቂ ነው፣ ሁሉን ቻይ ነው፣ ምንድነው ሁሉን አዋቂ ነው፣ መልካም ነው፣ ፕላስ ደግሞ ሁሉን ቻይ ነው የሚል አለ አይደል? ኦኬ ለምሳሌ ክፋት ይፈጠራል ግን ፈጣሪ አለ ብለናል። እና ያ ፈጣሪ ግን ክፋት ሲፈጠር በቃ እንዲፈጠር ፈለገ ማለት ክፋቶች ሲፈጠር ክፋትን ማስወገድ ያን ያህል የማይፈልግ ወይ ወደ ዲስቶቹ ልመልሳቸው አንዴ በጣም ይቀርታል። ዲዝም ላይ ፈጥሮ ከዛ በኋላ ዞራ ላይ የሚሉት ነገር አለ። ለምሳሌ የእነሱን ፈጣሪ እናምጣውና እዚህ ጋር ኤቲስቶችን በእነሱ መምታት ይቻላል። ባጭሩ ዲስቶች አንድ ጊዜ ፈጠረና ፈጣሪ ፍጥረትን ዞራ ላይ አይደል የሚሉት? እሺ ዞራ አለ ከዛ በኋላ በቃ ይሄው እኛ እንደፈለግን እየሆንን ነው
ግን ፈጣሪው ፈጥሮን ዞር ብሎ ነው ፈጣሪ አለ ቢባል ምን ይላሉ ታዲያ? ምንም በቃ አለቀ። ስለዚህ አሁን የዲዝም አምላክ የምርም አለ ሊሉ ነው ማለት ነው። ስለዚህ ይሄ ለምንድን ያነሳውላችሁ? ኤቲስቶቹ የሚያነሱት እነዚህ ሶስቱን ነገሮች አንስተው ምናምን እንደዛ እንደዚህ እንደዛ የሚለው ለእነሱ ፈጣሪ የለም ለሚለው ክሌማቸው ወይም ደግሞ ሀሳባቸው ማስረጃ መሆን አይችልም። ለምሳሌ የዲስቶቹ አምላክ እነዚህ ሶስቱ አያስፈልጉትም። ዲስቶች ያልኳችሁ ቅድም የዲዝም እምነት አራማጆች ማለት ነው። ፈጣሪ ልክ የሰዓቱን የሰጠኋችሁ ማለት ነው። የሰዓቱ ምሳሌ ፈጣሪ ፍጥረትን ፈጠረና ከዛ ዞር አለ አይደል ያሉት። ስለዛ ፍጥረቱ ላይ የሚፈጠሩ ነገሮች ሁሉ የሱ ጉዳይ አይደሉም። ምንም ኢንተርቬን አያደርግም፣ ጣልቃ አይገባም ነው የሚሉት። አሁን ይሄ ትክክል ነው እያልኳቸው አይደለም። እንዴት እንደምንመልሰው ከኛ አንጻር እነግራቸዋለሁ። ግን አሁን ለምሳሌ በአጭሩ በዚህ በዲዝም ፍልስፍና በእነሱ እምነት በእነሱ እንበለውና አስተምህሮ እንሂድ ካልን ኤቲስቶች ያመጡት ነገር ውድቅ ይሆናል። በቃ ይሄ እነዚህ ነገሮች ሶስቱ አትሪቢቶች ባይኖሩት ራሱ ፈጣሪ ስቲል መኖር ይችላል። ይሄ የዲስቶች አምላክ እንደዛ ስለሆነ ስለዛ ኤቲስቶች ስህተት ናቸው ማለት ነው። ወይም ደግሞ ፈጣሪ የለም ለማለት ይህንን ማቅረብ ጭራሽ አይጠበቅባቸውም። ስለዛ ምንም አይነት ማስረጃ የላቸውም ፈጣሪ የለም ለማለት። ግን የኛ አምላክ ግን ትክክል ነው። እነሱ እንዳሉት ሁሉን አዋቂ ነው፣ ሁሉን ቻይ ነው፣ ሁሉን ወዳጅ መልካም ነው። ግን ስቲል ክፋት ይፈጠራል። ለምን ከተባለ በአጭሩ ሁሉን የማይችል ሆኖ አይደለም፣ እንደው መልካም ሳይሆን እና ክፋትን የማይጠላ ሆኖ አይደለም፣ ሳያውቅ ቀርቶ አይደለም። ሁሉን ያውቃል። ግን በጣም ብዙ ምክንያቶች ሊቀርቡ ይችላል። አንደኛው ያለንባት ዓለም ክፋት የነገሰባት ዓለም ናት። ማለት የውድቀት ዓለም ነው። እግዚአብሔር አስቀድሞ ሲፈጥረው እንዲህ አይነት ዓለም ላይ አልነበረም የፈጠረን። እግዚአብሔር አስቀድሞ ሲፈጥረን በክብር ነበር። በኋላ ግን ሰው ኃጢአትን ሰራ፣ በኃጢአትን ምክንያት ወደቀ። የውድቀት ዓለም ውስጥ ስላለን እንደነዚህ አይነት ነገሮች ይፈጠራሉ። እስከ መቼ? ሁሉም እስኪያልፍ ድረስ፣ ጌታችን ኢየሱስ እስኪመጣ ድረስ። ልክ ክርስቶስ ኢየሱስ ተመልሶ ሲመጣ እነዚህ ነገሮች ሁሉ ያበቃላቸዋል። እንደነዚህ አይነት ክፋቶችን የምናየው በአጭሩ የመጀመሪያው ነገር የወደቀው ዓለም ውስጥ ስላለን ነው። በወደቀው ዓለም ውስጥ መሆነን ግን እግዚአብሔር ሩህሩህ ነውና ቸር ነውና ቸር አምላክ ነውና እስቲል በምህረቱ እኮ ይጎበኘናል። በምህረቱ ሲጎበኘን በምህረቱ እየጎበኘንም አንዳንድ ጊዜ ክፋቶች ሲኖሩ እናያለን። የክፋቶቹ መኖር የተለያየ አሁንም በዚሁ በወደቀው ዓለም ውስጥ መሆነን እንኳን አሁን ደግሞ እየመለስን ያለ ነው። በወደቀው ዓለም ውስጥ መሆነን ክፋቶች ብናይ አንዳንዴ ነፃ ፍቃድ የሚባል ነገር አለ። ሰው ነፃ ፍቃድ አለው። ነፃ ፍቃዱን ተጠቅሞ እግዚአብሔር ሳያስገድደው ማለት ነው። እግዚአብሔር አያስገድድህም። ስለማያስገድድህ ሰው ነፃ ፍቃዱን ተጠቅሞ የሆነ ክፋትን ሊያደርግ ይችላል። እግዚአብሔር ግን ይቀጠዋል። በኋላ ላይ እግዚአብሔር ግን ይቀጠዋል። ክፋት ለደረሰባቸው ሰዎች ግን እግዚአብሔር ደግሞ ይሾማቸዋል። እንግዲህ እንዴት ነው ጀስቲፋይ የምታደርጉት ይህንን ከተባለን እንደ ክርስትናው ከሆነ የምንጠየቀው በዚህ መልኩ ማስቀመጥ ይቻላል። አንድም ደግሞ እግዚአብሔር ቀለል ያሉ ክፋቶችን ሊፈቅድ ይችላል። ከባድ ክፋቶችን በኋላ የሚመጡ ክፋቶችን ለማስቆም ለምሳሌ መብራት ቢጠፋ ለምሳሌ ክፋት ነው አለ እናንተ ያው መብራት ቢጠፋ ለምሳሌ አይ እንደው እነዚህ መብራት ኃይሎች አይናቸውን ያጥፈው ይላል አንዳንድ ሰው። ኦኬ እሺ መብራት መጥፋት ለኛ ክፋት ሊሆን ይችላል ማለት የማንፈልገው ነገር ስለሆነ፣ ግን መብራቱን ያጠፉት ምናልባትም መብራቱን ባያጠፉት ኖሮ ማለት ነው የሆነ የኤሌክትሪክ ነገር ምናምን ተቀጣጥሎ ሙሉ ሰፈሩን የሚያጠፋው ቢሆን የሚያነደው ቢሆን እንዳያነደው መብራት እንዲጨልም እንዲጠፋ መብራት ኃይሎች ይፈቅዳሉ ማለት ነው አይደል? ቀጣይ የሚመጣውን አደጋ ምንድነው ለመቋቋም ማለት ነው። እግዚአብሔር በአንድም በሌላም ምክንያት የባሰ አደጋ እንዳይመጣ እንደው ቀለል ያሉ አደጋዎችን ሊፈቅድ ደግሞ ይችላል። እና እዚህ ላይ ትልቁ ሌላው ልናውቀው የሚገባው ነገር ግን እያንዳንዱን ነገር ግን አናውቅም። የእግዚአብሔርን ነገር አያችሁ፣ ነቢየ እግዚአብሔርም እንደተናገረው ሰማይ ከምድር እንደሚርቅ የእግዚአብሔርም ሀሳቡ ከኛ እጅጉን የራቀ ነው። ስለዛ እግዚአብሔር የሚያደርጋቸውን እያንዳንዱን ነገር የእርሱን ሀሳቦች ሁሉ ልንተነትን አንችልም። በአንድም በሌላም ምክንያት እንደው ከዚህ አንጻር ሊሆን ይችላል ብለን እንዲህ ልንናገር እንችላለን እንጂ ማለት ነው። ለምሳሌ አንድ ህፃን ልጅ የሆነ የኳንተም ፊዚክስ ምናምን ቢጠይቅ ይመለስለታል? አይመለስለትም አይደለ? አንድ ህፃን ልጅ አንድ ህፃን ልጅ የሆነ ከበድ ያለ ጥያቄ ቢጠይቅ ቢመለስለት ሊገባው የማይችለው አይነት ከሆነ አይመለስለትም አይደል? በቃ ቀስ እያለ ሲያድግ ያውቀዋል አይነት ነገር። ለምሳሌ ገና የ2 ዓመት ህፃን ልጅ እንደምንም እንደው አፍ አውጥቶ እንዴት ነው የተወለድኩት ብሎ ቢጠይቅ
እንዲተደርጉ ብሎ አሁን ዲቴል የሚነግረው ሰው አለ? በፍጹም የለም። ለምን? አይረዳውም። ቢነገረውም ስለማይረዳው ቀስ ብሎ ሲያድግ ያውቀዋል። ልክ እኛም ደግሞ በእግዚአብሔር ፊት ልክ እንደዚህ እንደ ህፃናት ነን በእግዚአብሔር ዘንድ። እኛ እንዴ ከህፃናት የባስንን በጌታ ስም በእግዚአብሔር አሰራር ውስጥ በእግዚአብሔር ነገር ውስጥ በእግዚአብሔር ፊት ከህፃናት የባስንን ገና በጣም ህፃናት ነን። ስለዚህ በሚመጣው ዓለም ደግሞ የምናውቃቸው ብዙ ነገሮች ይኖራሉ። አሁን በድንግዝግዝ እንደምናይ ነን፣ በኋላ ግን በግልጥ ደግሞ የምናይበት ጊዜ ይኖራል። ስለዛ ምንድነው አንዳንድ ነገሮች የእግዚአብሔርን ሐሳብ ሁሉን ነገር እንረዳለን። ይሄ ሁሉን ነገር እንተንተን አንልም። እኛ በእኛ እምነት እግዚአብሔር የሆነ እንደው አንዳች የሆነ ዓላማ አንዳች የሆነ አጀንዳ ይኖረዋል። እያንዳንዱን ነገር ግን እኛ ደግሞ ማወቅ አለብን። ለምንድን ነው እንደዚህ ያደረገው እንለዋለን? አንለውም። እኛ የእግዚአብሔር የሆነ እንደ ባልደረባ ሆነን የሆነ እስቲ ምን አደረክ እዚህ ጋር እስቲ እሱን ሪፖርት አቅርብ ምናምን የምንል አይደለም። ይሄ የኛ መብታችን ነው ማለት እግዚአብሔር እስቲ ይሄንን ለምንድን ያደረገው አስረዳ፣ ሪፖርት አቅርብ እያልን ሪፖርት እንጠይቃለን እንዴ? አንጠይቅም። ስለዛ ምንድነው ማወቅ ባለብን ሰዓት ላይ እናውቃለን። ልክ ህፃናት እያደጉ ሲሄዱ የሚያውቋቸው ነገሮች እንዳሉ ሁሉ እኛም ደግሞ በዚህኛው ዓለም ባናቅ እንኳን በቀጣይ ዓለም ደግሞ እያወቅን እንሄዳለን። ስለዛ እንደነዚህ ነገሮች መታወቅ አለባቸው። ይህንና ያንን ያዙና እነዚህ ኤቲስቶቹ ፈጣሪ የለም ይላሉ። ለዚህ ግን ምንድነው እንደው እንደ ማስረጃ አድርገው የሚያቀርቡት ሁነኛ ነገር የለም ፈጣሪ ላለመኖሩ ማለት ነው። የለም እንደው የፈጣሪ መኖር አላምንም አልቀበልም ብቻ ብሎ ከመገገም ውጭ ማለት ነው። ሶስተኛው ግን ፈጣሪ አለ የለም ተብሎ ሲጠየቅ መሀል ላይ ደግሞ የሚሆን አለ። ምንድነው ፈጣሪ ሊኖርም ላይኖርም ይችላል ግን አላቅም፣ የፈጣሪ መኖርና አለመኖሩ አይታወቅም የሚሉ አሉ። እነዚህ አግኖስቲኮች ናቸው። ፈጣሪ ይኑር አይኑር አይታወቅም የሚሉ ማለት ነው። እሺ ይኑር አይኑር አይታወቅም፣ አግኖስቲኮች እንደዛ ይላሉ። ይኑር አይኑር አይታወቅም። እውን ግን ፈጣሪ ይኑር አይኑር ይታወቃል አይታወቅም? አረ ይታወቃል። የፈጣሪ መኖር የፈጣሪ ህልውናው የእግዚአብሔር መኖር ይታወቃል። በምን ይታወቃል? ወይን ይታወቃል? እግዚአብሔር እንዳለ በመገለጡ። ምንድነው መገለጡ? እንግዲህ አሁን ሰው እግዚአብሔር አለ የለም? ትክክል፣ አዎ አለ። እሺ እንዳለ በምንድን ነው የሚታወቀው ከተባለ እግዚአብሔር ራሱን በሚገልጥበት መንገድ። አሁን እግዚአብሔር አለ ለማለት በእግዚአብሔርና እንግዲህ ይህንን የሚናገሩ ሰው ከሆነ በእግዚአብሔርና በሰው መካከል ግንኙነት ያስፈልጋል። በእግዚአብሔርና በሰው መካከል ግንኙነት ያስፈልጋል፣ መተዋወቅ ያስፈልጋል። ሰው እግዚአብሔርን እንዲያውቀው ወይም እንዲያገኘው እግዚአብሔር ራሱን በተለያየ መልኩ ራሱ ዝቅ አድርጎ ለሰው መግለጥ አለበት። አለበለዚያማ እግዚአብሔርን አሁን ቀጥታ ብድግ ብሎ እግዚአብሔርን ማወቅ የሚችል አለ? የለም። እግዚአብሔርን ማወቅ የሚችል ማንም የለም። እግዚአብሔር ከፍ ያለ ነው። እግዚአብሔር አምላካችን ከሁላችን እጅግ ከፍ ያለ ነው። ከአእምሯችን ሁሉ የሰፋ ነው እና ያንን ኃያል የሆነ ኢንፊኒት የሆነ የማይወሰነውን አምላክ ውስን በሆነች በዚህ ጭንቅላታችን ልንመረምረው፣ ልንደርስበት፣ ልናውቀው በፍጹም አንችልም። ስለዚህ እግዚአብሔር የማይወሰን ነው። የማይወሰነው አምላክ የሚታወቀው ለኛ ለውስኖቹ ማለት ነው። ውስን በሆነ መልኩ ይመጣና ይገለጥልናል። ከዛን ሲገለጥልን በዛ ውስጥ እግዚአብሔርን እናውቀዋለን። እግዚአብሔር የሚታወቀው በመገለጡ ነው። በባህሪው የማይወሰን ነው። ውስን በሆኑ ነገሮች ግን ራሱን ሊገልጥ ስለሚችል በነዛ ውስን በሆኑ ነገሮች በተገለጠው መሰረት ልናውቀው ልንረዳው እንችላለን እንጂ ቀጥታ እግዚአብሔርን እንደዚህ በባህሪው አናውቀውም። በመጽሐፈ ኢዮብ ምዕራፍ 11 ቁጥር 7 ላይ ምን ይላል? እግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ወይስ ሁሉን የሚችል አምላክን ፈጽመ ልትመረምር ትችላለህን ብሎ እንደተናገረ ማለት ነው። ኢዮብ ምዕራፍ 11 ቁጥር 7 ላይ ሐዋርያው ቅዱስ ጳውሎስ ምን ይላል? በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 11 ላይ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም ሊያውቅ አይችልም። ማንም አያውቅም፣ ማንም ሊያውቅ አይችልም። ስለዛ እግዚአብሔርን በባህሪው ቀጥታ ልናውቀው አንችልም። የምናውቀው በመገለጡ ልክ የፀሐይዋን ከዚህ ቀደም ብዙ ጊዜ እላታለሁ። ፀሐይ ለምሳሌ ምን ያህል ነው የምትሞቀው? ምን ያህል የምትሞቀው? እስኪ ፀሐይ ማለት ሞቃታማ የሆነ አካባቢ ያለ ሰው እንደ 40 ዲግሪ ሴልሺየስ የሙቀት መጠን መለኪያ ነው። ብዙ ሰዎች ታውቃላችሁ ሲሰሪ 40 ከዛ በላይ ይሄዳል 45 50 ምና እሺ ዛረሳረ ይሆናል የሚል አለ። ፀሐይ የምትሞቀው እኛ ጋር ሀሩር ነው
50 ዲግሪ ሴልሺየስ ነው የሚል ደግሞ ሊኖር ይችላል። እና ደግሞ ታድሞ ቀዝቀዝ ያለ ካለ ደግሞ 20 30 ማነው 20 10 ምናምን እያለ ይወርዳል። 30 ሙቀት ነው እያለ የወረደ ደግሞ ሊሄድ ይችላል። አሁን ፀሐይ የምትሞቀው እንዲህ ነው ያልነው ከምን አንጻር ነው? እኛ ጋር ከደረሰው አንጻር ነው። ብርድ አካባቢ ያለ ሰው ከእሱ ጋር ከደረሰችው አንጻር 10 ዲግሪ ሴልሺየስ 15 20 ምናምን ሊል ይችላል። ሞቃታማ አካባቢ ያለው ወዳጃችን ደግሞ እሱ ጋር ከደረሰው ሙቀት አንጻር ያይና ፀሐይን ፀሐይ 40 ዲግሪ ሴልሺየስ 50 ዲግሪ ሴልሺየስ ትሞቃለች ሊል ይችላል። 40 እና 50 ዲግሪ ሴልሺየስ ፀሐይ ግን የምርም በራሷ ግን ፀሐይ ማለት ነው ምን ያህል ዲግሪ ሴልሺየስ የምትሞቅ ይመስላችኋል? አሁን እኛ ጋር የደረሰው ሳይሆን በራሷ ደግሞ ፀሐይ ምን ያህል 15 ሚሊዮን ዲግሪ ሴልሺየስ አካባቢ ነው ሙቀቷን የሚባለው። 15 ሚሊዮን can you imagine it? 15 ሚሊዮን ዲግሪ ሴልሺየስ ማለት ከምታስቡት በላይ በጣም ብዙ ነው። በጣም ውሃ የሚፈራው 100 ዲግሪ ሴልሺየስ ላይ ነው ማለት ውሃ እሳት ላይ አጠዳችሁ እሳት ላይ ጠዳችሁ ውሃ እሳት ላይ ጥዳችሁ እሳት ላይ አድርጋችሁ ሙቀት ነገር ላይ ማለት ነው። ልክ ውሃው ሲፈላ መፍላት ሲጀምር በምን ያህል የሙቀት መጠን ነው የሚፈላው? በ100 ዲግሪ ሴልሺየስ። የዋተር ቦይሊንግ ፖይንት ስንት ነው? ኬሚስትሪ ስትማሩ 7ኛ ክፍል 100 ዲግሪ ሴልሺየስ አይደለ? አሁን ውሃ የሚፈላበት የሙቀት መጠኑ 100 ዲግሪ ሴልሺየስ ከሆነ አስቡት ምን ያህል ሙቀት እንደሆነ ውሃን እስኪያፈላ ድረስ። ግን ስንት ነው? 100። ፀሐይ ግን 15 ሚሊዮን። በጣም ዘጭ ነው በጌታ 15 ሚሊዮን ዲግሪ ሴልሺየስ። ኦኬ ይህን ነገር ያነሳሁት ለምንድን ነው? ፀሐይ አውሽ 15 ዲግሪ ሴልሺየስ ግን እኛ ጋር ግን ስደርስ ይኸው 40 20 30 እየሆነ ነው እየደረሰ ያለው አይደል? ስለዚህ አሁን እኛ ጋር የደረሰውን አይተን በቃ ፀሐይም ልክ እንደዚሁ ነው በቃ 20 ዲግሪ ሴልሺየስ ነው 20 እንላለን አንልም። በቃ ይሄ እኛ ጋር የደረሰበት ነው። እግዚአብሔር አምላክም የፀሐይ ጌታ እግዚአብሔር ደግሞ በራሱ ኃያል ነው። ኢንፊኒት ነው፣ ጭራሽ አደርስበትም። ኢንፊኒት ነው፣ ጭራሽ አደርስበትም። የማይወሰን ነው። ያ የማይወሰነው አምላክ ግን ውስን በሆነ መልኩ እኛ ጋር ደግሞ ዝቅ ብሎ ደግሞ ይተዋወቀናል፣ እናውቀዋለን። ስለዚህ የምናውቀው ራሱን ለእኛ በገለጠበት አነስ ባለ መንገድ ነው እንጂ በዛ በማይወሰነው ደረጃ ላይ በማይወሰነው ደረጃ ማንም አያውቀውም። ምክንያቱም ውስን የማይወሰንን አያውቅም። ውስን የማይወሰንን የሚያውቀው ያ የማይወሰነው አካል በሚወሰን ነገር መጥቶ ሲገለጠለት ብቻ ነው። ስለዛ እግዚአብሔርን የምናውቀው ይህን የማይወሰነውን አምላካችንን የምናውቀው በምንድን ነው ከተባለ በመገለጡ ራሱን እግዚአብሔር ገልጧል። በምን ገልጧል ከተባለ በሁለት መንገድ። አንደኛ አጠቃላይ መገለጥ የሚባል ለምሳሌ በፍጥረት በኩል ፍጥረትን አይተህ እግዚአብሔርን ማየት ትችላለህ፣ ማወቅ ትችላለህ። እግዚአብሔር በፍጥረቱ ተገልጧል። እሱ እንዴት እንደሆነ ትንሽ እናያለን። ግን በፍጥረት የተገለጠው መገለጥ ለየትኛውም ሰው የሚሆን ለእኔ፣ ለእናንተ፣ ለአሕዛቡም፣ ለምኑ ለየትኛውም በፈጣሪ መኖሩ ለማያምኑም ጭምር እግዚአብሔር ምንድነው ከፍጥረት የእግዚአብሔር ሕልውናው መኖሩ ግልጥ ሆኖ ይታያል። ልክ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ላይ እንደተናገረው ማለት ነው። ቁጥር 19 ላይ ምን ይላል? እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻል ልክ እግዚአብሔር ስለገለጠላቸው ይላል። እግዚአብሔር ምን ስላለ? ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና፣ ስለ እግዚአብሔር ሊታወቅ የሚቻለው ማለት ነው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ልክ ምን ያለው የማይታየው ባህሪ አሁን ይህ አምላክ የማይታየው ባህሪው እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከዓለም ፍጥረት ጀምሮ ከተሰሩት ግልጥ ሆኖ ይታያል። ግልጥ ሆኖ የሚታየው ከምንድን ነው? ከተሰሩት አይደለ? ከዓለም ፍጥረት ጀምሮ ከተሰሩት ግልጥ ሆኖ ይታያል። ከዓለም ፍጥረት ከሰማይና ከምድር ፍጥረት ጀምሮ ከተሰሩት ሰማይ ተሰርቷል፣ ምድር ተሰርቷል፣ ሌሎች የተሰሩ ስራዎች ብዙ አሉ። ከእነርሱ ግልጥ ሆኖ ይታያል የማይታየው ባህሪው እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ግልጥ ሆኖ ይታያል። ስለዛ የተሰሩትን ስራ አይተህ ግልጥ ሆኖ ሊታይ ይችላል። አንደኛው ይሄ ነው። ግን ይሄ ልክ ባይዜ መዝሙረኛው ዳዊትም ምዕራፍ 19 ቁጥር 1 ላይ እንደሚናገረው ምን ብሎ
ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የጣቶቹን ስራ ወይም የጠፈሩን የሰማይ ጠፈር የእጁን ስራ ያወራል። ሰማይ ጠፈር የእጁን ስራ ያወራል። ሰማያት የእግዚአብሔርን ክብር ይናገራሉ። ሰማያት የማንን? የእግዚአብሔርን ክብር። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር ደግሞ የእጁን ስራ ያወራል። ስለዛ የሰማይም ጠፈር የእጁን ስራ ያወራል። ስለዛ የሰማይን ጠፈር አይተ የእግዚአብሔርን እጅ ታያለ። ስለዛ እግዚአብሔር በምን ይታወቃል ከተባለ አንድም በፍጥረቱ እግዚአብሔር ይታወቃል። ይሄ አንደኛው ነው። ይሄ አጠቃላይ መገለጥ ሲባል ይሄኛው ነው። አጠቃላይ መገለጥ እንግዲህ ለድህነት ላይሆን ይችላል። እንደው እግዚአብሔር ፈጣሪ መኖሩን ልታውቅ ትችላለህ፣ ግን በዛው ዝም ብለህ ድህነትን ግን አታውቅም። ድህነትን ግን ለማግኘት ልዩ መገለጥ ግን ያስፈልጋል። እግዚአብሔር ልዩ መገለጥ ደግሞ አለው። በመልእክተኞቹ በኩል በነቢያቱ በኩል እግዚአብሔር ራሱን ይገልጣል። በተአምራቱ እና በተለያዩ ክብሩን በሚገልጥባቸው መንገዶች ራሱን እግዚአብሔር ይገልጥና መጨረሻ ላይ ደግሞ በልጁ በኢየሱስ ክርስቶስ በኩል የመጨረሻውን መገለጡን በእርሱ በኩል ሲያደርግኛል። ኦኬ፣ ልክ ዕብራውያን ምዕራፍ 1 ቁጥር 1 ላይ እንደተነገረው ዕብራውያን ምዕራፍ 1 ቁጥር 1 ላይ እግዚአብሔር ይላል። ልክ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ፣ ልክ ከመጀምሮ ከጥንት ጀምሮ ማን? እግዚአብሔር ለአባቶቻችን ከኛ በፊት ላሉት አባቶቻችን አለ ጳውሎስ በነቢያት ተናግሮ። እግዚአብሔር ከጥንት ጀምሮ ለአባቶቻችን በነቢያት ተናግሮ ነበረ። አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን እኮ። በዚህ ዘመን መጨረሻ ግን ዓለማትን በፈጠረበት ሁሉን ወራሽ ባደረገው በልጁ ለእኛ ተናገረን። ስለዛ ባሪያዎቹን ላከ እግዚአብሔር። ባሪያዎቹን ላከ መጨረሻ ላይ ልጁ የመገለጡ መደምደሚያ ነው። በነቢያት በኩል እግዚአብሔር ራሱን ገልጧል። ይሄ ስፔሲፊክ የሆነ በጣም ልዩ የሆነ መገለጥ ነው። እግዚአብሔር እንዲህ ይላል እየተባለ የተነገረበት ነው። በፍጥረት የፈጣሪን ሕልውና ብታቅ ነው በቃ ፈጣሪው አለ ብለህ ከፍጥረት አንጻር ልትናገር ትችላለህ። በነቢያት በኩል ግን የሰራዊት ጌታ እግዚአብሔር እንዲህ ይላል እያሉ ይናገራሉ። እንዲህ ወደፊት ይፈጸማል፣ ከዚህ በፊት የነበሩትን እንዲህ አድርጎ ነበረ፣ ደግሞ አሁንም እንዲህ ነው እያሉ እግዚአብሔር የሚያዛቸው ትእዛዞችን ቀጥታ እየመጡ ለሰዎች ይናገራሉ። ግን በማን በኩል ነው? በነቢያት በኩል። ነቢያት ከእግዚአብሔር ጋር አንድ ናቸው እንዴ? አይደሉም። ነቢያት ከእግዚአብሔር ጋር አንድ አይደሉም። ስለዛ እግዚአብሔር ባወቀ ለነቢያቱ እንዲሆንሽ ነገር ይሰጣቸዋል። ነቢያቱም ይዘው ደግሞ ለህዝቡ እግዚአብሔር ህዝቡን በዚህ መልኩ ይጠብቃል። መጨረሻ ላይ ግን ከእግዚአብሔር ጋር አንድ የሆነ ልጁን የራሱን ልጁን የገዛ ልጁን ላከው። ሲልከው በስጋ እንዲወለድ አድርጎ ላከው። ገላትያ ምዕራፍ 4 ቁጥር 4 ላይ እንደተነገረው ምን ተብሎ ተናገረ? እግዚአብሔር ከሴት የተወለደ ልጁን ላከ እንዳለ። ስለዛ እግዚአብሔር አምላክ አስቀድሞ ነቢያቱን ከእርሱ ጋር አንድ ያልሆኑ ነቢያትን ባሪያዎቹን ይልክ ነበር። አሁን ደግሞ የገዛ ልጁ ኢየሱስን ላከው። የገዛ ልጁን ላከው። ያ ቃሉን ማለት ነው። ቃሉን ላከ፣ ፈወሳቸው። ልጁን ላከ፣ አዳናቸው። ክንዱን ላከ፣ አቀረባቸው። ክንዱ የተባለ ቃሉ የተባለ ልጁ የተባለ ጌታችንና መድኃኒታችን ኢየሱስ ነው። እርሱ መጥቶ ከእመቤታችን ከቅድስት ድንግል ስጋ ነስቶ በስጋ ተገለጠ። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ በስጋ ተገለጠ እንደተባለ በስጋ ተገለጠ። ቃልም ስጋ ሆነ በእኛም አደረ፣ ጸጋና እውነትም የተሞላ ነው እንደተባለ አሁን ስጋዌ ላይ ስንደርስ እሱን ትንሽ ነገር ላስላችኋለሁ፣ ግን ዛሬ ሳይሆን ሶስተኛው ቀን ላይ ማለት ነው። ምንድነው? አብ መጨረሻ ላይ ይህን ልጁ ላከው። ይህ ልጁ ደግሞ እንደ ነቢያቱ ከአብ የተነጠለ አይደለም፣ ከአብ ጋር አንድ ነው። የልጁ በአባቱ እቅፍ ያለ ነው። ስለዛ መገለጡ ልዩ ነው። እንዴት ከተባለ ወልድ አሁን ነቢያቱ እግዚአብሔርን ያውቁታል ቢባል አዎ፣ ግን የሚያውቁት ግን ራሱን እንደው በስሱ በገለጠላቸው ልክ ነው። ስለዛ እግዚአብሔርን ቀጥታ እንኳን ማየት አይችሉም ነቢያቱ። ልጁ ግን ማየት አይደለም፣ በቃ ከእርሱ ጋር አንድ ነው፣ በአባቱ እቅፍ አለ እንኳን ተብሎ የሚነገርለት ነው። ስለዛ ምን አለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ተባለ። ብዙ ነቢያት እኮ አልፎ ነበር፣ ግን እነሱ ሁሉ ቢያውቅም እንኳን ጸሐፊው መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። ቀጥታ እግዚአብሔርን አያዩትም። በሆነች ነገር ይገለጥላቸዋል።
እሷን ይይዛሉ። እሷን አይተው የክብሩን መገለጥ እያዩ እግዚአብሔርን አየን ያሉ ብዙዎች አሉ። እነማኑ ይሄ ለምሳሌ እግዚአብሔርን አየን አይተናልና እንሞት ዘንድ አለን ብለው እንደተናገረ፣ ግን እግዚአብሔር የሆነ ክብሩን የሚያሳየው የሆነ መገለጡን ያሳያል እንጂ ቀጥታ እግዚአብሔርን የሚያይ ማንም የለም። እና እግዚአብሔርን ያየ አንድስ እንኳ የለም ቲታሮ። ለዛ ነው ግንስ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው። እግዚአብሔርን ያዩ አንድስ እንኳ የለም። አዎ በአባቱ እቅፍ ያለ ግን ብቸኛ ልጁ አለ፣ አንድያ ልጁ ክርስቶስ፣ እርሱ ግን ተርኮታል ተባለ። ተረከው። በመተረክ ደረጃ ማወቅ ማየት ብቻ አይደለም፣ ሊተርክ እንኳን የሚችል ነው። ሊተርክ እንኳን የሚችል ነው። ስለዛ እርሱ በደንብ ያውቀዋል። የመጨረሻው መገለጥ በቃ በኢየሱስ በኩል ነው፣ በልጁ በኩል ነው። ከልጁ የሚበልጥ አይነት ሌላ መገለጥ ከየትም ሊመጣ አይችልም በፍጹም። የመጨረሻው መደምደሚያው ትልቁ መገለጥ በልጁ በኩል ነው እና በልጁ በኩል ደግሞ ያው ለቤተ ክርስቲያን ትልቁ መገለጥ በልጁ በኩል ነው እና በልጁ ከእግሩ በታች ካስገዛለት በኋላ ለቤተ ክርስቲያን ራስ ይሆን ዘንድ ሰጠው እንደተባለ በኤፌሶን ምዕራፍ 1 ላይ የቤተ ክርስቲያን ራስ ነው አሁን የኛ ክርስቲያን ጌታችን ኢየሱስ እና አሁን በቃ የልጁ መንግስት ተቋቁሟል። ስለዚህ አሁን በሐዲስ ኪዳን የመጨረሻው መገለጥ ክርስቶስ ነው። በዚህ መንግስት ውስጥ ሁሉም ነገር ይጠቀለላል። ከዚህ መንግስት ውጪ ያለ ካለ እሱ ሐሰተኛ፣ ከዚህ መንግስት ውጪ ከሆነ ሌባ ነው። ከዚህ መንግስት ውጪ ሌላ ከፈጣሪ የሆነ ምንም አይነት ነገር የለም ማለት ነው። እሺ ሰው የመጨረሻው መገለጥ እንዳልኳችሁ በልጁ በኢየሱስ በኩል አሁን ቀጥታ አሁን ወደዛ እየዘለልኩኝ ሳይሆን ግን ስለመገለጡ እየነገርኳችሁ ነው። የመጨረሻው መገለጥ እንዳትረሱ በኢየሱስ በኩል ነው። ይህንን ያዙ። የአጠቃላይ መገለጥ በፍጥረት ነው። እሱ ቀጥታ ወደ ድህነት የሚወስድ ላይሆን ይችላል። በቃ ፈጣሪን ከማወቅ አንጻር ብቻ ነው የሚሆነው። ልዩ መገለጥ ግን አስቀድሞ በነቢያት እና በተለያዩ ታምራት በኩል በኋላ ደግሞ በራሱ መጨረሻ ላይ ማለት ነው በልጁ በኩል ያደረገው መገለጥ ነው። እንዳትረሱ ይህንን ያዝ አድርጉና የፍጥረቱ ላይ ከፍጥረት አንጻር እንዴት ሊታወቅ ይችላል ፈጣሪ የሚለውን ትንሽ ነገር ልበላችሁና እንጨርስ። ፈጣሪ አለ ትላላችሁ፣ እስቲ በምን ይታወቃል ካሉ አንዳንድ ሰዎች አሁን መጽሐፍ ቅዱስ ብትሉ ምናልባት አይ መጽሐፍ ቅዱስን አልቀበሉ ሊሉ ይችላሉ። ኢየሱስ ብትሉ አይ ኢየሱስን አልቀበሉ ሊሉ ይችላሉ። ፍጥረት ግን ያው ፊት ለፊት ላይ አለ። ፍጥረትን አልቀበልም ማለት አይቻልም። ስለዚህ ከፍጥረት ማሳየት እንችላለን። እንዴት ማሳየት እንችላለን? ቀለል አድርጌ ልንገራችሁ። የአርጊመንቶችን ስም ምናምን የደረደርኩኝ አላዝጋችሁም። ቀለል አድርጌ ብቻ ላስቀምጥላችሁ። ይሰማል ግን ጋይዝ? እስቲ ቆይ ኮሜንት አንዴ ልክፈትላችሁና እየተግባባን ነው ወይስ ግራ እያጋባችሁ ነው? እየተግባባን ነው። አጭር ደቂቃ ነው የምትቀረኝ ካሁን በኋላ በቃ ትንሽ ነገር ብቻ ይጅበት እንጨርሳለን። እየተግባባን ነው? እሺ በጣም አሪፍ፣ በጣም አሪፍ። እግዚአብሔር አምላክ ደግሞ በደንብ አድርጎ እርሱ እንዲገባችሁ ያድርግ። እርሱ ብቻ ነው የሚያስረዳን ባይዘው። እሺ እግዚአብሔር ነው የሚያስረዳና እኛ ደግሞ ልባችንን እንክፈትለት። እሺ ታንክ ዩ። እሺ እግዚአብሔር ከእናንተ ጋር ይሁን፣ ከኔም ጋር ይሁን። እሺ ፈጣሪ እንዳለ ከፍጥረት አንጻር በምን ማየት እንችላለን? አንደኛው ፍጥረት ሁሉ ቀላል አድርጌ የተወሰኑ ላሳያችሁ። ፍጥረት ሁሉ ምንድነው መኖር የጀመረ? እሺ በዚህ እንጀምር። በደንብ አድርጋችሁ ስሙኝ። መኖር የጀመረ ነገር የሆነ ነገር የፈለጋችሁትን አስቡ። ዝም ብላችሁ ጭንቅላታችሁ ከምታዩት ሊሆን ይችላል፣ በዙሪያችሁ ካለው ሊሆን ይችላል፣ ምናምን የሆነ ነገር እዩና ያ የምታዩት ነገር መኖር የጀመረ ነው ወይስ በቃ ከድሮም ከዘላለምም አለ ወይስ የሆነ ሰዓት ላይ ነው? ወይ የሆነ ሰው ሰርቶት ምናምን። ስልካችሁ ማየት ትችላላችሁ። ዞር በሉ። የተቀመጣችሁበትን ማየት ትችላላችሁ። ራሳችሁንም አክቹዋሊ ማየት ትችላላችሁ። የለበሳችሁትን ማየት ትችላላችሁ። የፈለጋችሁትን እዩ። መኖር የጀመረ ነገር ከሆነ መኖር የጀመረ ማለት ከዘላለሙም ያለ በቃ እንደዚሁ ነው የኖረው ምናምን የሚባል ሳይሆን መኖር የጀመረ ከሆነ ህልውናው በህልውና ደረጃ በመኖር ደረጃ ማለት ነው። በመኖር ደረጃ የጀመረ አይነት ከሆነ የሆነ ሰዓት ላይ የጀመረ ከሆነ በቃ የሆነ አስጀማሪ አለ። ምን አለው? እሱን እንዲጀምር ያደረገው አካል የሆነ አለ። በቃ ያስጀመረ የሆነ አካል አለ። ይሄ ጨርቅ ከዘላለሙ አለ እንዴ? የለም። የሆነ ሰዓት ላይ ነው የመጣው።
ነው መኖር የጀመረው የሆነ ሰዓት ላይ ነው። አዎ እንግዲያውስ አስጀማሪ አለው አይደል? አዎ ይህንን ልብስ የሰፋ የሆነ አካል አለ። ስለዚህ አስጀማሪ ስልኬ፣ ሪንግ ላይት፣ ኮምፒውተር፣ ሪሞት፣ መጽሐፍ፣ በዙሪያ ያሉ ቤት፣ ቁምሳጥን ምናምን፣ አልጋ፣ ቁምሳጥን ብዬ እዛው ጋር አልጋ፣ እዛው ጋር ምን ያህል ቢጠብ ነው በሉኝ። ምን ያህል ቢጠብ ነው በሉኝ ጋይስ። እሺ የምታዩቸው ነገሮች ሁሉ መኖር የጀመሩ ከሆነ የሆነ ሰዓት ላይ የጀመሩ ከሆነ የሆነ አስጀማሪ አላቸው አይደል? ለመጽሐፉ አስጀማሪ አለው፣ ለአልጋው የሆነ አስጀማሪ አለ፣ የተቀመጥኩበት ወንበር አስጀማሪ አለ፣ ለስዕላቱ አስጀማሪ አላቸው። ስለዚህ የሆነ አስጀማሪ አለ። መኖር የጀመረ ነገር ካለ ዝም ብሎ ብቅ የሚል የለም። የሆነ ፍሮም ኖዌር ማለት ካለምንም የሆነ ካለመኖር ዝም ብሎ ብቅ የሚል የለም። እንዴ አንተ ይሄ ሪሞት ለምሳሌ ይሄ ሪሞት ዝም ብሎ ካለመኖር አስቀድሞ ሳይኖር ማለት ነው ብቅ ዝም ብሎ እንደዚህ አለ ይባላል? በፍጹም እንደዛ በቃ ብሏል የሚል ሰው ካለ ማለት ነው። አይ በቃ ካለመኖር ዝም ብሎ እንደዚህ ነው ብቅ ያለው የሆነ ነገር አስጀምሮት አይደለም የሚል ካለ ሪሞት ብቻ ነው የትኛውንም ነገር ካለ ያ ነገር ለምሳሌ ይሄ ሪሞት ስለሆነ የያዝ ነው ማለት ነው። ለጊዜው መጣብኝ ወይስ ሪሞት ሳሳይ አይመቸውም? አንዳንዴ እኮ ቲክቶክ ይመቸው ሪሞቱን አነሳለሁ አላመነኝም ቲክቶክ እና እስቲ ራስን ቬሪፋይ አድርጋለሁ። ዋና ጣቢያውን ሊቀይረው ነው የሚመስለው የቲክቶክ። እሺ ሰው ለምሳሌ ሪሞት በቃ ካለመኖር ሰው ይበለም ጋይስ። እሺ ዝም ብሎ በቃ እንደዚህ ምንም አስጀማሪ ሳይኖረው ዝም ብሎ እንደዚህ መጣ ከተባለ ኦኬ ለምን እንደዚህ ሆነ ታዲያ? ለምን ሌላ አይነት ሳይሆን ለምን ክብ ሳይሆን ለምን አራት ማዕዘን ሆነ ብለን እንጠይቃለን። ከዛ በኋላ ያኔ ነው መልሱ የሚመጣው። አራት ማዕዘን ነው በዚህ ምክንያት ነው ሲባል ያ ምክንያት የእሱ አስጀማሪ ነው። ለምን እንደዚህ እንዲሰራ ሆነ ምናምን ሌሎች ነገሮችም የፈለጋችሁትን ይሁና። አይ በቃ ዝም ብሎ እንደዚሁ ነው በራሱ ነው እንደዚህ ዝም ብሎ ብቅ ያለው ለምን እንዲሆነ ታዲያ? ለምን ሌላ አይነት ሳይሆን ብለን መጠየቅ እንችላለን። ለማንኛውም መኖር የጀመረ ነገር ከሆነ በቃ አስጀማሪ ያለው የፈለጋችሁትን አይታችሁ መወሰን ትችላላችሁ። ራሳችሁ ኦብዘርቭ የምታደርጉት አይታችሁ ማስተዋል የምትችሉት ነገር ነው። አሁን ይህንን ያዝነው የመጀመሪያ እና ታዲያ ምንድን ነው ከፈጣሪ መኖር ጋር ምን ያገናኛል ልትሉ ትችላላችሁ። ግን ሁለተኛው ደግሞ በደንብ አድርጋችሁ ስሙ። የመጀመሪያው መኖር የጀመረን ያልኩት የትኛውም ነገር አይደለም። የትኛውም ነገር ግን መኖር የጀመረ ከሆነ አስጀማሪ አለው። እሺ ሁለተኛው ፕራይም ልስጣችሁ። ይሄ አጽናፈ ዓለም የዓለማት ዩኒቨርስ የምንለው ማለት ነው። ይሄ አጠቃላይ ዓለም ምድር ብቻ አይደለም፣ የተፈጠረው ዓለም ሁሉ ማለት ጊዜን ጨምሮ ቦታን ጨምሮ የሚታዩ ቁስ አካላትን ምናምን ሁሉን ጨምሮ ኤነርጂን ጨምሮ ኃይልን ጨምሮ እነዚህ ሁሉን የሚያካትት እሱ ዓለም ይባላል ዩኒቨርስ። እሱ መኖር የጀመረ ነው ማለት ከዘላለሙም የለም ጊዜን ጨምሮ ማለት ነው። ከዘላለሙ በቃ ዝም ብሎ ጊዜ አለ አይባልም። ለምሳሌ በምሳሌ ልስጣችሁ። እሱም በምን ማወቅ እንችላለን? የዓለም ራሱ ከዘላለሙ እንዳልነበረ ትልቁ ማሳያ ዛሬ ምንድነው ቀኑ? እሑድ አይደል? ዛሬ እሑድ ነው። ትላንት ቅዳሜ ነበር። ከዛን አርብ፣ ሐሙስ፣ ሮብ፣ ማክሰኞ እያለ ወደኋላ ስንሄድ ዘላለም ከሆነ ያልቃል እንዴ? ወደኋላ ተቆጥሮ አያልቅም አይደል? ወደኋላ ተቆጥሮ አያልቅም። ወደኋላ ተቆጥሮ የማያልቅ ከሆነ ከዛሬዋ ቀን በፊት ያለው ማለት ነው። ከዛሬዋ ቀን በፊት ያለው የማያልቅ ከሆነ ዛሬ ራሱ አይደል እንዴት መጣ ያስብላል ማለት የማያልቅ ከሆነ። ይሄን በምሳሌ ስለተረዳችሁ ይገባችኋል። ቆይ አንዴ በምሳሌ ያስረዳችሁ። ወደዚህ ስመጣ ያኔ በደንብ ይገባችኋል። ምናልባት አሁን የተወሰነ ግራ ልትጋቡ ትችላላችሁ። ጤናማ ነው ባይገባችሁ አሁን ማለት ነው። አሁን የተናገርኩት ለምሳሌ አንድ ላይብረሪ ውስጥ የሚሰራ ሰው አለ እንበል። ስሙ በደንብ ላይብረሪ ውስጥ ያለው ምንድን ነው? መጽሐፍት አይደል? የሚነበቡ መጽሐፍት አሉ። እና ላይብረሪ ውስጥ የሚሰራው ሰው ላይብረሪውን የሚከፍተው ላይብረሪ ውስጥ ያሉ መጽሐፍትን ቆጥሮ ሲጨርስ ነው። ላይብረሪው እንዲከፈት ላይብረሪው ከመከፈቱ በፊት ምን መደረግ አለበት? መጽሐፍቱ ተቆጥረው ማለቅ አለባቸው። ተቆጥረው ሲያልቁ ላይብረሪው ምን ይደረጋል? ይከፈታል። ለምሳሌ ላይብረሪ ውስጥ 100 መጽሐፍት ቢኖሩ
ኦኬ አሪፍ 100 መጽሐፍትን ይቆጥራል። ዘነ ይከፍተዋል። እሺ 1000 መጽሐፍት ቢኖርስ? ትንሽ አድካሚ ነው፣ ግን 1000 መጽሐፍት ስቲል ይቆጠራል። መቼስ ቁጥሮ ምናምን ሲጨርስ አመሻሽ ላይም ቢሆን መቼስ ይከፍተዋል። ምክንያቱም ግዴታ እንዲከፈት ላይብረሪው እንዳትረሱ፣ ይህንን ምሳሌ እንዳትረሱ ፕሊዝ። ላይብረሪው እንዲከፈት ግዴታ ምን ማድረግ አለበት? ከላይብረሪው ከመከፈቱ በፊት ያሉ እነዚያ ቆጠራዎች የሚያልቁ መሆን አለባቸው። ማለት ተቆጥሮ ማለቅ አለበት። 1000 ከሆነ በቃ መቆጠር አለበት። እሺ 1 ሚሊዮን መጽሐፍ ቢሆንስ? 1 ሚሊዮን መጽሐፍ ቢሆንስ ያለው በጣም ሂውጅ የሆነ መንደር ወይ ከተማ አይነት ላይብረሪ ቢሆንና 1 ሚሊዮን መጽሐፍት ቢኖሩስ? ሰውየው እንግዲህ ብቻውን ከሆነ ቆጥሮ መቼስ ይጨርሷል። በአንድ ቀን ሊከፍተው አይችልም። ምናልባት በስንት ጊዜ አላውቅም። ያው ፕሪሳይዝ ላይሆን ይችላል። ግን እሺ ሲቆጥር ውሎ አድሮ እንደው በቃ እሺ በቃ 3 ወር ፈጀበት ነው። ስቲል ግን 3 ወር ፈጅቶበትም ቢሆን ግን ከፈተው። 100 ሚሊዮን ቢሆን እሱ ባይከፍት እንኳን ማለት ነው የልጅ ልጆቹን ቢሆን ቆጥረውን ቢሆን ይከፍቱታል ልትሉኝ ትችላላችሁ። ግን እዛ ውስጥ ያለው የመጽሐፍ ቁጥር ብዛት 100 ሚሊዮን ሳይሆን ተቆጥሮ የማያልቅ ቢሆንስ? ይቆጥሩታል ግን የማያልቅ ቢሆን ቢሊየን፣ ትሪሊየን፣ ኳትሪሊየን ምናምን ነው አይደለም። በቃ የማያልቅ ኢንፊኒት ቢሆንስ? ኢንፊኒት ቢሆን ጭራሹ ተቆጥሮ የማያልቅ ከሆነ ላይብራሪው ሊከፈት ይችላል? አይችልም። እያወራሁ እያለ ምንድን ሀሳብ ይመጣልኝ? ሲጀመር ይህን ሁሉ መጽሐፍ ምን ላይብረሪ ውስጥ አስገባ? ማን አስገባላቸው? እንደዛ እያላችሁ እንደማታዝጉ ተስፋ አደርጋለሁ። ያው ምሳሌ ነው። ቢሆን ተቆጥሮ የማያልቅ መጽሐፍ ከሆነ እና ምንድነው ያ ላይብረሪ ለመከፈት ደግሞ ግዴታ መጽሐፍቱ ተቆጥሮ ማለቅ ካለባቸው ያ ላይብረሪ በፍጹም ሊከፈት አይችልም። የላይብረሪ መከፈት የሚቀድመው ቆጠራ አይደለ? ቆጠራው የሚያልቅ ከሆነ ሲያልቅ ይከፈታል። የማያልቅ ከሆነ ግን መቼም አይከፈትም። አሁን ተመልከቱ። ዛሬ ያላችሁባት ቀርቺ እሑድ፣ ከዚህ በፊት ያሉትን ቀናት ብንቆጥር የማያልቅ ከሆነ የሆነ ሰዓት ላይ የጀመረ አይደለም የሚሉ ሰዎች ስላሉ የማያልቅ ከሆነ ከዚህ በፊት ያለው ታዲያ ዛሬ እንዴት መጣች? ልትመጣ አትችልም። ከዚህ በፊት ያለው ዛሬ ካለንባት ቀን በፊት ያለው ተቆጥሮ የማያልቅ ከሆነ ዛሬም አትመጣም። ሪል አትሆንም በተአምር። ልክ ለላይብረሪ እንደሰጧችሁ ልክ እንደዛ ነው። ስለዛ ከዛሬ በፊት ያለው የማያልቅ በፍጹም አይደለም። የሆነ ሰዓት ላይ የጀመረ ነው። ዛሬ ላይ ደርሰናል። አለቀ። ስለዛ ዩኒቨርስ ዓለም ራሱ መኖር የጀመረ ነው። መኖር የጀመረ ስለሆነ መኖር የጀመረ ነገር ሁሉ ደግሞ ምን አለው ብያችኋለሁ። መጀመሪያ አስጀማሪ። መኖር የጀመረ ነገር ሁሉ አስጀማሪ አለው። መኖር የጀመረ ነገር ኤግዚስት ማድረግ የጀመረ ህልውናው የጀመረ ነገር ሁሉ አስጀማሪ አለው። ዝም ብሎ ከምንም ነገር ዝም ብሎ ብቅ አለ አይባልም። የለም ሰው ዩኒቨርስ ዓለም ደግሞ መኖር የጀመረ ነው። ስለዚህ አስጀማሪ አለው። ፈጣሪ የምንለው ያንን አስጀማሪ ነው። ፈጣሪ የምንለው እኛ ያንን አስጀማሪ ነው። አለቀ። ፈጣሪ የምንለው ያንን አስጀማሪ ነው። ይህ ፈጣሪ እንደምን ያለ ፈጣሪ ነው? ይህ ፈጣሪ እንደምን ያለ ፈጣሪ ነው? አካላዊ ነው። አካላዊ ነው ማለት ኢንቴሊጀንት የሆነ ማመዛዘን የሚችል እውቀት በእርሱ ያለ ፈቃድም ያለው ጭምር በቃ እንደዚህና እንደዛ የመሳሰሉ የተለያዩ ነገሮችንም ጭምር ያለው ነው። ለምሳሌ ሰማይን ምድርን ሲፈጥር ምናምን እነዚህን ፍጥረታት ሲፈጥር እንዲህ እንዲሆኑ አድርጎ ፈጥሯል። አመዛዛኝ ባይሆን እንደዚህ አይነት ነገሮችን ሊፈጥር አይችልም። ዝም ብሎ ብቻ የሆነ ነገር ነው ሊባርቅም ይችላል። ስለዚህ የሆነ ኃይል አይደለም ያ ፈጣሪ፣ የሆነ ኃይል የሆነ ፎርስ አይደለም። ያ ፈጣሪ አካላዊ ነው። የሆነ አካላዊ አምላክ እውቀት በእርሱ ዘንድ ያለ እንደዚህ አይነት አምላክ እንደሆነ በዚህ ማወቅ እንችላለን። ምን ያህል ኃያል ነው ካላችሁ ሰማይን ምድርን እስኪፈጥር፣ አረ እንደኛ አይነት ሰዎችን እስኪፈጥር በጣም ኃያል ነው አይደል? አራው በጣም ኃያል ነው። የዚህን ያህል ድረስ ቢያንስ ከዚህ ማወቅ እንችላለን። ቢያንስ በዚህ ደረጃ ኃያል ነው ማለት እንችላለን። ግን ከዚህም በላይ ነው። ይህ የተገለጠ ነው። ለኛ የተገለጠችው እቺ ነች። ከዚህ ጋር ሲነጻጸር የእርሱ እውነተኛው ኃይሉ እችኛዋ እንደ ኢምንት ነች። በቃ ለኛ በሚገባ ደረጃ ግን በዚህ ደረጃ ለምሳሌ ኃያል ነው እንላለን። በአጭሩ ግን ሁሉን ቻይ ነው። ወይም ደግሞ ጥሩ በሆኑ አገላለጽ እግዚአብሔር የማይችለው ምን አለ የለም ብለን እስክንናገር ማለት ነው።
ልክ እንደዛ። ስለዚህ አሁን ፈጣሪ ስንል ያንን ነው። ፈጣሪ ስንል ያንን አስጀማሪ፣ የዓለማቱን አስጀማሪ። እዛ ነው ቅዱስ ጳውሎስም የማይታየው ባህሪ ደግሞም ወይም እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ስራዎች ገልጦ ይታያል የሚለው ለዛ እሱን ነው። መዝሙረኛው ዳዊትም ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያወራል ይላል። የሰማይም ጠፈር የእጁን ስራ ያወራል። ሰው የሰማይ ጠፈር የእግዚአብሔር የእጅ ስራዎች ናቸው። አስጀማሪያቸው እርሱ። እሺ እናንተ ሰዎች ሰው ከፍጥረት አንጻር እንደዚህ ይታወቃል። ሌላው ግን ለምሳሌ ዲዛይን አርጊመንት የሚባል አለ። ለምሳሌ ከዚህ ቀደም ባለፈው ስንል አልነበረ? ለምሳሌ የሆነ አንዳንድ ነገሮች በዙሪያችን ያሉ ነገሮችን ፍጥረታትን ስናይ ዝም ብሎ እንደው በአጋጣሚ የመጣ እንዳልሆነ ያስታውቃል። ማለት የሆነ ፈጣሪ ማራ አለ፣ ግልጽ ነው የሚያስብሉ ነገሮች አሉ። ለምሳሌ የአይን ጉዳይ አይን እኔ ፈጣሪ እንዳለ በጣም አመልካች ነው ብዬ አስባለሁ። ማለት እንዴት እንደምታዩ ታውቃላችሁ? ማለት ስለ አይን አሰራር ምናምን ከዚህ ቀደም ብያችሁ ሊሆን ይችላል። ኦፍኮርስ ብያችኋለሁ፣ ተማምረናል እዚህ ጉዳይ ላይ። በእርግጥ አይን ልክ ለምሳሌ እኔን አሁን እያያችሁ ይሆናል። እዚህ ጋር ፊት ለፊት ላይ የምታዩት ግንብ ፊት እሺ ባይዚ ዝም ብለን እንደዚህ እንበጠረቃለን። የሚያዩ ሰዎች አንዳንድ ትልልቅ ሰዎች ይኖራሉ። ለትልልቅ ሰዎች ይቅርታ፣ ያው አብዛኛው እዚህ ወመን ይስራል እና ያው በዛ ነው እንደዚህ ቃላት አንዳንዴ የምንጠቀመው። ሰው ልክ ፊት ለፊት ላይ ስክሪናችሁ ላይ የስልካችሁ ስክሪን ላይ አክሊልን ምናምን እዚህ ጋር ያሉት ነገሮችን ይህንን ስታዩ አይናችሁ ቀጥታ ይህን እያየ ምናምን ነገር በቃ አለቀ። እንደዛ እኮ አይደለም። ወደ አይናችሁ የመጣው ቀጥታ እዚህ ፊት ለፊት ላይ የምታዩት ይሄ ኢሜጅ፣ ይሄ የምታዩት እንዲህ ያለ ሸበላ ስቀለ ነው እንደዚህ ያለ ሰው ቀጥታ እያይታያችሁ ነው። እንደዛ አይደለም። ወደ አይናችሁ የሚመጣው ብርሃን ብቻ ነው፣ ኖርማል ብርሃን እና ብርሃን ይመጣና ይሄ የአይናችሁ የውጭ ክፍል አለ፣ ኮርኒያ ይባላል። አሁን አስቡት፣ ባዮሎጂ ላይ ታውቁት ይሆናል የአስረኛ ክፍል ምናምን በተለይ እና ከዛ በኋላ የፈጣሪ መኖር ከምን አንጻር ልናይ እንደምንችል አሳያችኋለሁ። ብርሃን ይመጣና ይሄ የውጭኛውን የአይናችሁን ክፍል የኮርኒያው ጋር ያልፋል እና ኮርኒያ ላይ ያልፍና ፒፒል የምትባል ቀዳዳ አለች፣ በእሷ ጋር ያልፋል። ሲያልፍ የሚገባው ያ ብርሃን ማለት የብርሃን መጠኑ ደግሞ የሚመጠን ደግሞ አለ፣ አይሪስ የሚባል አይሪስ። ይህንን የሚገባውን የብርሃን መጠን ይመጠንና ከዛን ተመጠኑ ያለፈው ያ ብርሃን ሬቲና የሚባለው የአይናችን ክፍል ላይ ደግሞ ያርፋል። ሬቲና ላይ ያርፍና ሬቲና ላይ ያረፈው ያ የብርሃን ወደ ኤሌክትሪካል ሲግናልነት ይለወጣል። ወደ ኤሌክትሪካል ሲግናልነት በፎቶ ሪሴፕተርስ ሴሎች ይቀየራል ወደ ኤሌክትሪካል ሲግናልነት። ወደ ኤሌክትሪካል ሲግናልነት የተለወጠው ያ ብርሃን ደግሞ የተለወጠው ማለት ነው በኦፕቲክ ነርቭ በኩል አድርጎ ወደ አእምሮ ይሄዳል። እሺ ወደ አእምሮ ሄድና ከዛ በኋላ አእምሮ በኤሌክትሪካል ሲግናልነት እሱ ጋር የደረሰውን ማለት ነው። ልክ አሁን እናንተ እዚህ ጋር ፊት ለፊት የምታዩትን ወደዚህ አሁን ወደምታዩት ይቀይረውና ለእናንተ ይነግራችኋል። ከዛ የምታዩት ይህንን ይሆናል። ይህን ነው ማየው ትላላችሁ። አሁን ስታዩ ሁሉ ነገር አልፎ ነው አስቡት። ማለት ይሄ ሁሉ ነገር አሁን ይሄ የተወሳሰበ ነገር ማለት ነው እንዲህ ገብቶ በዛውቱ ይሄ ሁሉ ተፈጥሮ እያያችሁ ነውና አጋጣሚ ነው። አሁን ይሄ በጌታ እንደው የአይን ፈጣሪ የለም፣ የምር የሚገርም ዲዛይነር የለም፣ ኃያል አምላክ የለም። እንደ አጋጣሚ ባይ ቻንስ እንዲሆን ነው። አንላይክሊ ነው ማለት አይሆንም የሚያስብል ደረጃ፣ በፍጹም የሚያስብል ደረጃ አይነት ማለት በቃ ሊሆን አይችልም ብለን ድምድም እያደረግን አይደለም፣ ግን አንላይክሊ ነው ማለት የሆነ እንዴት ሆኖ ሊሆን ይችላል ማለት ባይ ቻንስ ማለት በእድል እንዴት ሊሆን ይችላል? አጋጣሚ ሆኖ በቃ ብርሃን መጣ፣ የሆነ የላይኛው የአይን ክፍል ላይ አረፈ፣ ከዛን የሆነ በቀዳዳ አለፈ ምናምን የሆነ የሚመጠን የሆነ ነገር አጋጣሚ ሆኖ ነበረ። ከዛን አጋጣሚ ሆኖ ደግሞ ሬቲና ላይ አረፈ። ሬቲና ላይ ደግሞ እንደ አጋጣሚ ወደ ኤሌክትሪካል ሲግናልነት ብርሃኑ የሚቀይረው እንደ አጋጣሚ ነበር። አጋጣሚ ኦፕቲክ ነርቭም ደግሞ የሚባል ነበረ። ከዛን እሱ ውስጥ ደግሞ አጋጣሚ ወደ አእምሮ የሚባል ደግሞ አንድ አጋጣሚ ነበረ እና አእምሮ ደግሞ አጋጣሚ ሆኖ እንዲህ ይቀይራል ለካ ወደዚህ። ከዛን አጋጣሚ እንደዚህ ያየን ለማመን የሚያስቸግር ዝም ብሎ ላለማመን በቃ ቆርጠ ስትነሳ ማለት ነው እንጂ እንዲህ ያለ ይሄ ታላቅ ተአምር የፈጣሪ ካልሆነ ሌላ የማንም ሊሆን አይችልም ብለን እንናገራለን።
ዲዛይን አርጊመንት የሚሉት እንዲህ ያሉት እኔ እቺ ጣት ላይ ማለት ነው። እቺ ጣት ላይ አሻራ ማለት ነው። ወደ 8 ቢሊዮን ህዝብ አለ አለማችን ላይ። እችን የምታክል ጣት ላይ 8 ቢሊዮን ህዝብ የተለያየ አሻራ ነው ያለው። አጋጣሚ ነው የሚል ሰው አለ። የአይን አሻራ የሚባል ደግሞ አለ አላ የ8 ቢሊዮን ህዝብ እንዴት ነው የሚለያየው? አረ ፈጣሪ አለ ማለት በጣም የሚያስደንቅ ፈጣሪ ማለት ነው። የሁላችንም እኮ ይሄው አይን ነው ያለው። የ8 ቢሊዮን 8 ቢሊዮን ቁጥሩን አስቡት። የ8 ቢሊዮንም ይለያያል። እችን በምታክል እጣት ላይ አረ እግዚአብሔር አረ ኃያል አረ በጣም ድንቅ ነው የሰራው። እመቤቴ እኔ በጣም ነው የሚገርመኝ እግዚአብሔርን የእርሱ ስራ። በዚች እጣት ላይ 8 ቢሊዮን ህዝብ ይለያያል። እችን የምታክል እጣት ራሱ ይዞ እና ባይቻንስ አይሆንም። ባይቻንስ በእድል ሊሆን አይችልም። ስለዛ የምርም ፈጣሪ አለ እንድንል የሚያደርገን በጣም በርካታ ነገር አለ። ፈጣሪ አለ የለም እንዶ አይታወቅም የሚሉ ኧረ ይታወቃል። የኛ ፈጣሪ ይታወቃል፣ እግዚአብሔር ይታወቃል፣ ከፍጥረቱ ይታወቃል። ለምሳሌ እሺ ያ ያለው ፈጣሪ ደግሞ የክርስቲያኖች አምላክ መሆኑን በምን ይታወቃል የሚለውን ቀለል አድርጌ ልንገራችሁና እንጨርስ። እሺ እውነተኛው አምላክ የክርስቲያኖች አምላክ እንደሆነ በምን ይታወቃል? በአጭሩ በኢየሱስ ክርስቶስ ትንሣኤ። እንዴት? በክርስቶስ ትንሣኤ። ኢየሱስ ክርስቶስ ከሙታን መነሳቱ የክርስቲያኖች አምላክ ትክክለኛው አምላክ እንደሆነ በምን ማለት እንዴት ሊያሳይ ይችላል የሚለውን ለማወቅ በመጀመሪያ ደረጃ እንግዲህ ኢየሱስ የሚባል የምር በአካል ደረጃ ሆነ ነበር፣ ግን የዛሬ 2000 ዓመት አካባቢ መጽሐፍ ቅዱስን አንዴ ቁጭ አድርጉትና እሺ፣ ወይም ደግሞ ከታሪክ አንጻር ያዙት ችግር የለም። ግን በታሪክ ውስጥ ግን ይታወቃል ኢየሱስ የሚባል የምርም ኢየሱስ የእናንተ ጌታ ያው ትገረሙ የለ አረ የዛሬ 2000 ዓመት አካባቢ እኮ ጌታችን ኢየሱስ መጥቶ በምድር ላይ ሲመላለስ ሲያስተምር ሲሰብክ ደግሞ ብዙ ሕሙማንን ሲፈውስ ሙታንን ሲያነሳ ድውያንን ሲያበረታ ሲያነሳ አባጣ ጉባጣውን ሲያቀና አረ እርሱ እኮ ነበረ እና ያኔ እኮ በጴንጤናው በጲላጦስ ዘመን ነው ይባላል። እርሱ እኮ ስለ ሁላችን ደግሞ በመስቀል ላይ ተሰቅሏል እኮ ሞቷል እኮ ምናምን እያላችሁ ትናገራላችሁ አይደል? የምር በታሪክ ውስጥ ግን ይታወቃል እንደዚህ ነገር? የስ ይታወቃል። ወይዚ በታሪክ ውስጥ ይታወቃል ጋይስ። ይሄ የምታምኑት በመጽሐፍ ቅዱስ ላይ ብቻ ያለ አይደለም፣ ታሪክ ያውቀዋል። የዛሬ 2000 ዓመት ያለውን ይህን ታሪክ አክቹዋሊ ከ2000 ዓመት በፊት ያሉ የተለያዩ ታሪኮች ይታወቃል በዓለማችን ላይ። በእርግጥ ግን ይህንን የክርስቶስንም ታሪክ ያውቀዋል። ኢየሱስ እንደነበረ ለምሳሌ የስ ፐርሰን ጂሰስ ያ ኢየሱስ የተባለ አካል በምድር ላይ ይመላለስ እንደነበረ ያስተምር እንደነበረ ኢቭን ተአምራትን ያደርግ እንደነበረ ተከታዮች እንደነበሩት በጴንጤናዊ በጲላጦስ ዘመን እንደተሰቀለ እንደሞተ እንደተቀበረ ይሄ ሁሉ በታሪክ ውስጥ ይታወቃል። መነሳቱ ታሪክ አዎ ተነስቷል ብሎ በታሪክ ደረጃ ላይ ጽፍልህ ይችላል፣ ግን እሱን አሳያችኋለሁ እንዴት እንደሆነ። ቢያንስ ግን ኢየሱስ የሚባል ሰው እንደነበረ ታሪክ ሁሉም ሰው ይሄን ያውቃል። የትኛውም ሁሉም ሰው ኢነሴንስ የታሪኩ ኤክስፐርቶች ሁሉ ይሄንን የሚክድ ዝም ብሎ እንደው ማለት የዚህ ዘርፍ ላይ ጭራሽ ምንም ያልነካካው አይነት ሰው ካልሆነ በስተቀር የትኛውም የታሪክ ምሁራን የዚህ ዘርፍ ኤክስፐርቶች ሁሉም ያምናሉ። በታሪክ የታመነ ነው። በስመ አብ ታሪክ ያውቀዋል። ይህንን እናንተ የምታምኑትን ሰዎች ኢየሱስ እንደነበረ ታሪክ ያውቀዋል። ይህ በጣም ትልቅ ነገር ነው ባይዜ እና ብዙ ማስረጃዎች ማሳየት ይቻላል። ከአይሁዳውያን ከአሕዛብም እየተደረገ ብዙ ማስረጃዎች ማሳየት ይቻላል። እንደነ ጆሴፈስ ከአይሁዳውያን ማለት ጆሴፈስ የሚባል የታሪክ ጸሐፊ የታሪክ ምሁር አለ። እሱ ስለ ኢየሱስ ለምሳሌ ይጻፈው አለ። ሁለተኛው ክፍለ ዘመን መጀመሪያዎች አካባቢ ላይ የነበረ ሰው ነው። ስለዛ ስለ ክርስቶስ ታሪክ ጽፏል። ማለት ስለ ክርስቶስ ታሪክ ብሎ ሳይሆን በሰዓቱ ስለ አይሁዳውያን ሲጽፍ የክርስቶስን ማካቶ ተናግሯል። እነ ታሲተስ የተባለ አንድ ሰው ነበረ። እርሱም እንደዚሁ የታሪክ ምሁር ነው እና አንደኛው ክፍለ ዘመን ላይ የነበረውን የሮማን ታሪክ ጽፎ ነበርና የሮማን ታሪክን ሲጽፍ ኢየሱስ የሚባል እንደነበረ የእርሱ ክርስቶስ የሚባል ማለት ነው። የእርሱ ተከታዮች ደግሞ በእርሱ ክርስቶሳውያን ወይም ክርስቲያን እንደተባሉ ግን በጴንጤናው በጲላጦስ ዘመን እንደተሰቀለ እሱም እንደዚሁ ጽፎልናል። በኋላ ላይ የአይሁድ ታልሙዶች ላይ ሳይቀር ሳንሄድሪን 43a ላይ ለምሳሌ ማለት ነው በዚህ በታልሙዳቸው ላይ አይሁዳውያን ከተቦታ አስቀምጠውታል። ለምሳሌ ኢየሱስ የሚባል ሰው እንደነበረ እና አስማት ያደርግ ነበረ ብለው ያስቀምጣሉ። አሁን ተመልከቱ፣ አስማት ያደርግ ነበረ ይላሉ አይሁዳውያን፣ ርጉም አይሁዳውያን ኢየሱስ አስማት ያደርግ ነበራሉ። ቀደም ብሎ የነበሩ የነርሱ ርጉም አባቶቻቸው ጌታችን ኢየሱስን በብኤል ዜቡል ይህንን ታደርጋለህ ብለው ከሰውታል ነበር። በምን በብኤል ዜቡል
የእነሱን ክስ ልጆቻቸውም ይደግሙታል በኋላ ላይ ማለት ነው። በዚህ ይህንን ነገር ግን አስባችሁ ታውቃላችሁ አይደል? በቤልዜቡል ጌታችን ኢየሱስም በጌታ ኢየሱስ ማለት ጌታችን ኢየሱስ አምላክ እንደሆነ እናውቃለን። ማለት የሁሉ ፈጣሪ ነው፣ የሁሉ ገዢ ነው እና እኛን ስለማዳን በስጋ ተገልጦ መጥቶ ተአምርን ሲያደርግ ማለት ነው። ሰዎች የሚሉ ጥሩ ነው፣ ይህንን በአጋንንት ነው የምትሰራው። አሁን ይህንን ሰምቷል ኢየሱስ በጌታ ይሄ ጋይስ ብዙ ጊዜ ትኩረት የምናደርገው መቸንከሩ ላይ ምናምን አይደለ፣ በጥፊ ተመታተፉበት ምናምን ላይ ነው። እሱ በጣም የሚያስደንቅ ነው። ግን ይሄ ራሱ በጣም የሚደንቅ እኮ ነው። በአጋንንትን ይህንን የሰራኸው ተብሏል። ጌታችን ኢየሱስ መድኃኒታችን በብዔልዜቡል በአጋንንት ይህንን አደረክ ብለው እርጉም አይሁዳውያን እንደዛ ተናገሩ፣ ፈሪሳውያን ምናምን እና ዩኒስ በኋላ ላይ የእነሱ ልጆችም በዚህ በታልሙዳቸው ላይ እንዳልኳችሁ አስማትን ያደርግ እንደነበረ ተከታዮች እንደነበሩት ይናገራሉ። ቢያንስ ግን ምን ኮንፌስ አድርገዋል ካላችሁኝ፣ ምን መስክረዋል ካላችሁኝ፣ ተአምርን ያደርግ እንደነበረ አይደል እንዴ? አስማትን ያደርግ ነበር አሉት። ምን ስለሚያደርግ ነው? ተአምር። ቢያንስ ተአምር ማድረጉን መስክረዋል። ስለዚህ ኢየሱስ የሚባል ሰው የስ ነበረ፣ ቢያንስ በሰውነት ደረጃ ማለት ነው። በታሪክ የሚታወቀው አምላክ ነበረ ብሎ ታሪክ አይነግርህም። በሰውነት ተገልጦ ነው የመጣው። ስለዛ ሰውነቱን የሚነግር ታሪክ እንደምታውቀው። ስለዛ ምንድነው እንደነበረ ተአምራትን ያደርግ እንደነበረ፣ ይሰብክ እንደነበረ፣ ተከታዮች እንደነበሩት፣ በጴንጤናዊ የጲላጦስ ዘመን እንደተሰቀለ እንደሞተ ሁሉም የታሪክ ምሁራን የዘርፉ ኤክስፐርቶች ያምናሉ። እሺ እዚህ ድረስ ካወቅን ትንሣኤውን አንዴ ካመንን የኢየሱስን ትንሣኤ በቃ የክርስትና አምላክ ብቻ ነው እንጂ እውነተኛው ፈጣሪ እንዳለ አይተናል ነበረ። ያ እውነተኛው ፈጣሪ ደግሞ የክርስቲያኖች አምላክ እንጂ ሌላው የራሱን አምላክ በህሊናው ፈጥሯል። ወይም ደግሞ የተለያዩ ተአምራትን የሚያደርግ የሆኑ አጋንንቶችን አምላክ አድርጎ አስቀምጧል ብላችሁ እንኳን ልትይዙ ትችላላችሁ። የፈለጋችሁትን ያዙ። ብቻ ግን እውነተኛ አምላክ የክርስቲያኖች አምላክ እንደሆነ ማወቅ እንችላለን። ኢየሱስ የምርም ተነስቶ ከሆነ ለምን ማለት ምንድን ነው ትልቅ ነገር የሚያደርገው? አንደኛ ኢየሱስ መነሳት አለመነሳቱን በምን አወቅ የሚል ሰው ሊኖር ይችላል። እሺ ቢነሳስ ደግሞ ቢነሳ ትልቅ ነገር የሚያደርገው ምንድን ነው? በዓለማችን ላይ ዶክተር ሆናለሁ ብሎ ተናግሮ ዶክተር የሆኑ በጣም በርካታ ሰው ሊኖር ይችላል። ኦኬ ማለት ሐኪም ሆናለሁ ብሎ ማለት ነው። ፓይለት ሆናለሁ ብሎ ፓይለት የሆነ ሰው በጣም በርካታ ሊኖር ይችላል። አይደንቀንም። በጣም ብዙዎች ሆነዋል። ሀብታም ሆናለሁ ብሎ ተነስቶ ሀብትን ያከማቸው በጣም በርካታ ህዝብ ሊኖር ይችላል። ኦፍኮርስ አያስደንቅም። ይሄ ብዙ ሰው የሚያደርገው ነው፣ የሚቻል ነው። ሞቼ እነሳለሁ ብሎ ሞቶ የተነሳ ግን አንድም የለም ጌታችን ኢየሱስ ሲቀር። ሞቼ እነሳለሁ ብሎ ሞቶ መነሳት የሚችል ኧረ ማን ነው? ጌታችን ኢየሱስ ብቻውን ሲቀር። ጌታችን ማንም ሊያደርግ የማይችለውን ነገር ሞቼ እነሳለሁ ብሎ ሞቶ ተነሳ። እንዴት መነሳቱን አሳያቸዋለሁ። ባይ ሪዝኒንግ በአመክንዮ ያሳያቸዋለሁ። መጽሐፍ ቅዱስ እንዳለ ሆኖ ደግሞ እንደዚሁ እንዴት ማስረዳት እንደምንችል እና ኢየሱስ ክርስቶስ ተነስቷል። ስለተነሳ ጌታችን ኢየሱስ ስለተነሳ ከትንሣኤ ውጭ አንዳንድ ነገሮችን እሰጣቸዋለሁ፣ ግን ዋናውን ይህንን ያዙና ጌታችን ኢየሱስ ስለተነሳ ሞቼ እነሳለሁ ብሎ ቃሉን ካከበረና ለቃሉ ታማኝ ሆኖ የምርም ከተነሳ ሌሎች የተናገራቸውንም ቃላት እንድናምኑ ያደርገናል። እንዴ ሞቼ እነሳለሁ ብሎ ይህንን ከፈጸመ ኧረ የማይፈጸመው ጉዳይ የለም። ከተናገረ ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው ጌታ ኧረ እውነቱን ነው እንላለን። ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው ኧረ ትክክል ነው እንድንል ያደርገናል። ለምን ሞቼ እነሳለሁ ብሎ ይሄው ሞቶ ተነስቶ አሳየናል። ሞቶ ተነስቶ ካሳየነ ራሱን በቃ መቼ በተአምር ጌታችን ኢየሱስ ቃሉን የማያጥፍ ነው። ቃሉ ሁሉ የታመነ ነው። የምርም እንዳለውም ሰማይም ምድርም አዎ ያልፋል ቃሉ ግን የምርም የማያልፍ ነው ብለን እንድንናገር ያደርገናል። ምክንያቱም ይሄ ትንሣኤ ቀላል ነገር አይደለም። ማን ነው የተነሳለ? ሞቶ የተነሳ ትንሣኤውን ያረጋገጠ አለ እንዴ? ከክርስትና ውጭ ካሉ ሃይማኖቶች አሁን እናንተ እንደምትነሱ እርግጠኛ ናችሁ ጋይስ? ምን ያህል እርግጠኛ ናችሁ? 101% አይደል? ጌታችሁ እኮ ተነስቷል። የትንሣኤያችሁ በኩር ነው። ጌታችን ሞቼ እነሳለሁ ብሎ ተነሳ። እናንተም ደግሞ ሞታችሁ አትቀሩም ትነሳላችሁ ብሎ የለ
እርግጠኞች ነን በቃ በጌታችን ሞቼ እነሳለሁ ብሎ ሞቶ ተነስቶ አሳይቶናል። እንድንጠራጠረው እንኳን አይጋብዝም። አንጠራጠረውም። በቃ ይኸው ሞቶ ተነስቷል፣ አሳይቶናል። ስለዚህ እኛም ሞተን አንቀርም። ጌታችን ሞቶ ተነስቷል፣ እኛም ሞተን አንቀርም፣ እንነሳለን። ክርስቶስ የትንሣኤያችን በኩር ነው ብለን እናገራለን። አሁን የትኛው ሃይማኖት ነው በዚህ ደረጃ እስቲ አሁን ደረቱን ንፈት አድርጎ እንደናንተ ክርስቲያኖች ሞቶ እንደማይቀር መናገር መመስከር የሚችል? አዎ በመጽሐፍቶቻቸው ላይ ትንሣኤ አለ ተብሎ ሊነገር ይችላል። ኢየሱስ ግን ትንሣኤ አለ ብሎ ነግሮ አይደለም። ደረትን ንፍት አድርገህ በሙሉ እምነት እንድትናገር ታላቅ የሆነ ተስፋን አንተ ላይ የጫነው በምን መልኩ ቢሆን ጥሩ ነው? ሞቶ ተነስቶ ትንሣኤን አሳይቶ ይኸው ትንሣኤ አለ፣ ይኸው ልጆቼ ትንሣኤ አለ፣ እኔ ተነስቻለሁ፣ ደግሞ እናንተም ትነሳላችሁ፣ አይዟችሁ አላችሁ። በስመ አብ! ይሄ የሚያስገርም ተስፋ ነው። እዚህ ዝብርቅርቅ ዓለም ውስጥ እያኖርክ አንድ ጊዜ ደስታ፣ አንድ ጊዜ ሐዘን ምና ጭምልም ያለ ነገር እዚህም እዛም ቋሚ የሆነ ነገር የሌለበት ዓለም ውስጥ እያኖርክ ሞቼ ቀር ይሆን እንዴ ብለህ በተጨነቅ ሰዓት የክርስቶስን ትንሣኤ ስታስብ ልብህ በተስፋ ሙልት ይላል። የክርስቶስ ትንሣኤ የክርስቲያኖች የመጨረሻ ተስፋ ነው። ስለዛ ትንሣኤ የክርስትና መሰረት ነው የሚባለው ለዚህ ነው። ቅዱስ ጳውሎስም በመጀመሪያ የቆሮንቶስ መልእክቱ ምዕራፍ 15 ከቁጥር 14 ላይ ክርስቶስ ካልተነሳማ እንግዲያው ስብከታችን ከንቱ ነው፣ እምነታችሁን ከንቱ ናት አለ። ክርስቶስ ካልተነሳማ ስብከታችን ከንቱ ነው፣ እምነታችሁን ደግሞ ከንቱ ናት። በቃ ክርስትናን ከንቱ የሚያደርገው ክርስቶስ ካልተነሳ ነው። ግን ጌታ ኢየሱስ ተነስቷል። የሐዋርያት ስብከት ከንቱ አይደለም፣ የኔና የናንተም እምነት ከንቱ አይደለም። ስለዛ እንነሳለን እና ስለዛ ትንሣኤ ትልቅ ነገር ነው። እንደተነሳ በምን ማወቅ እንችላለን? አንደኛ መጽሐፍ ቅዱስን እንደ ታሪክ መጽሐፍት ብቻ እንኳን የእግዚአብሔር ቃል ምናምን ብላችሁ ሳይሆን እናንተ ኦርቶዶክሶችን ሳይሆን ክርስቲያኖችን ሳይሆን ከክርስትና ውጭ ያላችሁትን ፕሮቴስታንት ወንድሞች እናንተንም ሳይሆን ከፕሮቴስታንት ምናምን ከኦርቶዶክስ ምናምን ውጭ ያሉት ለምሳሌ መጽሐፍ ቅዱስን እንደ ታሪክ መጽሐፍ እንኳን ያዙት። ምክንያቱም እንግዲህ የተለያዩ መጽሐፍት በታሪክ ውስጥ ተሻግረው መጥተው የለ እነዚህ መጽሐፍት ወደኋላ ብትሄድ በጣም ትልልቅ ዕደግት አባትን ሳይቀር ታገኝላቸዋለህ። ስለዛ በታሪክ ውስጥ የተለያዩ አባቶችም ሲጠቅሷቸው ወደኋላ በጣም ብትሄዱ ማለት ነው አባቶች ሲጠቅሷቸው ታያላችሁ። የተለያዩ ሊቃውንት የተለያዩ ሰዎች ሲጠቅሱት መጽሐፍ ቅዱስን የእጅ ጽሑፍን ቀጥታ ከ1700 ከ1800 ዓመት በፊት ያስቆጠሩ መጽሐፍትን ልታገኙ ትችላላችሁ። ሰው እንደዚህ ይህንን መጽሐፍ እንግዲህ የታሪክ መጽሐፍ ብላችሁ እንኳን እንደው በታሪክ ውስጥ የመጣ መጽሐፍ ብላችሁ እንኳን ብትይዙት ማለት ነው የክርስቶስን ትንሣኤ መጽሐፉ በግልጽ ይመሰክራል። ማቴዎስ ይመሰክራል፣ ማርቆስ፣ ሉቃስ፣ ዮሐንስ የኢየሱስ ክርስቶስን ትንሣኤ የማይመሰክር የትኛው ወንጌል አለ? ጳውሎስ እሱም ከዓይን እማኞች አንዱ ሆኖ በደማስቆ ጌታ ስለተገለጠለት ኧረ የምርም ተነስቷል አለ። የዓይን እማኝ ነው እሱ። ስለዛ ምንድነው አንደኛ እንደ የታሪክ መጽሐፍ ብላችሁ ብትይዙ አንደኛው እሱ ነው። ሁለተኛው ግን ላሳያችሁ። ሐዋርያቱ ጌታችን እኮ ተነስቷል ብለው ሰበኩ አይደለ? ጌታችን ኢየሱስ ተነስቷል ብለው ሰበኩ። የክርስትናችን መሰረትም ይሄ ነው አሉ። ይኸው መጽሐፉ ላይም እንደተቀመጠው። አይሁዳውያን ደግሞ አይ ክርስትና ሐሰት ነው እያሉ አይደል? አይሁዳውያን ክርስትና ሐሰት እንደሆነ እየተናገሩ ነበር በሰዓቱ። ስለዚህ የክርስትናን ሐሰት መሆን አይሁዳውያን ብቻ አይደለም፣ በዚህ ራሳቸው ሮማውያን ጣዖት አምላኪያንም እንደ አንተ ቄሳር ጌታ ነው ሲባል ቄሳር ጌታ ነው የሚለውን በጥፊ ብሎ ኢየሱስ ጌታ ነው ብሎ እኮ የተናገረው እኮ ክርስትና እኮ እስኪታረድ ድረስ የደረሰው እኮ ሮማውያን እኮ ዝም ብሎ ቀጥታ የተቀበሉት እኮ አይደለም፣ እየታረደ እኮ ነው ክርስቲያኑ። ኢየሱስ ክርስቶስ ጌታ ነው ሲባል ዝም ብሎ መፈክር መሰለ እንዴ? አይደለም እኮ እንደዚህ ዝም ብሎ በየጎዳናው ኢየሱስ ክርስቶስ ጌታ ነው እንደምንለው ወይም እንደዚህ እንደዛ እኮ አይደለም። እንዲህ የሚያሳርድ እኮ ነው። አባቶቻችን እኮ ኢየሱስ እርሱ ጌታ ነው። መቼም በምድር ላይ ጌታ የተባለ ብዙ ሊኖር ይችላል። አንደኛ ቆሮንቶስ ምዕራፍ 8 ላይ ቅዱስ ጳውሎስ ስለተናገረው ቁጥር 4 ጀምሮ መቼም ጌቶች የተባሉ ብዙዎች ሊኖሩ ይችላሉ። ለእኛስ ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆነ አንድ ጌታ ኢየሱስ ክርስቶስ አለን ብሎ ሲሰብኩ አባቶቻችን የበፊት ክርስቲያን አባቶቻችን እናቶቻችን ታርደዋል። ስለዚህ ሮማውያን አልተቀበሉም። ክርስትና ስህተት ለመሆኑ በአጭሩ በምን ማሳየት ይችላሉ? ኢየሱስ ተነስቷል ሲሉ አልተነሳም፣ ይኸው መቃብር ነው በእኛ ዘንድ አለ በሉ ክፈት ይኸው በለው ማሳየት ይችላሉ? አይችሉም? ይችላሉ። ግን አላደረጉም። ለምን? መቃብሩ ባዶ ነበር። የጌታችን መቃብር
አይሁዳውያን ሊያደርጉት አልቻሉም። ሮማውያን ሊያደርጉት አልቻሉም። ምክንያቱም ጌታችን ከመቃብሩ ውስጥ የለም። ጌታችንን መቃብር ይዞት ሊቀር በፍጹም አልቻለም። ጌታችን ከሙታን ተነስቷል። ስለዚህም መቃብሩ ባዶ ነበርና ይህንን ሊያሳዩ አልቻሉም። ስለዚህ አይሁዳውያን ምን አይነት ተንኮልን ሰሩ? እኛ ተኝተን ሳለ እንደው ሰረቁት አይነት ነገር ሐዋርያቱ ሰረቁት አሉ። ሰርቀውት ነው እንደው በድኑን አወጡትና ተነስቷል ብሎ ሰበኩ አሉ። የምር ነው። ሲሰቀል ማትረፍ ያልቻሉ፣ ሲሰቀል አጠገቡ እንኳን መቅረት ያልቻሉ፣ ሮጠው ያመለጡ፣ ጭራሽ እኛ ላይ መረመተው እንዳይደርሱብን እንዳይዙን ብለው ፈርተው ተሸማቀው ደንግጠው በተዘጋ ደጅ ውስጥ ተቀምጠው የነበሩ ሐዋርያት እነሱ መቃብሩ ድረስ ሄደው ፈንቅለው ሰረቁት ማለት አይሆንም። ማለት የሆነ አሳማኝ አይደለም። አትሊስት አሳማኝ ሊሆን አይችልም። እሺ ግን የተወሰነ ነገሩን ግን ቀጠል አድርጌ ላሳያችሁ፣ ሊሆን በፍጹም የማይችልበትን ነገር። እሺ ሰረቁት። ከዛስ ለምንድን ነው የሰረቁት? ተነስቷል ብሎ ሰበኩ። ምንድን ነው የደረሳቸው? ግድያ። ማይ ብራዘር ተገደሉበት፣ ተሰቃዩበት፣ የሀገር መከራን አዩበት። ሐዋርያት ብቻ መስሏችኋል? ከነሱ ቀጥሎ የመጡ ራሱ አባቶቻችን በእውነት እንዴ! ለአንበሳ እኮ ሲሰጡ አየን እነ ቅዱስ አግናጢዮስ። ለእሳት እኮ ሲሰጡ አየን እነ ቅዱስ ፖሊካርፕስ። ከነሱ በፊት የነበሩ አባቶቻችን ሐዋርያቱ፣ ደቀ መዛሙርቱ ያን ሁሉ መከራ ያዩት በውሸት ነው። ሰርቀውት ኢማጂን እንዳልተነሳ እያወቁ ማለት ነው። አይ በቃ እንደው ሰረቁትና ማለት ነው ተነስቷል ብለው ይናገሩና ይታረዳሉ። ምንድነው እኔ ማለት ሴንስ ራሱ ይሰጣል በቅዱስ ሚካኤል። ማን ነው ዋሽቶ ሰው ከዋሸ ጥቅም ሊያገኝ ነው? ጭራሽ ለመሞት የሚዋሽ ሰው አለ ወይ? የሚገርም መከራን ለመቀበል የሚዋሽ ሰው አለ ወይ? በፍጹም የለም። መከራ የሚቀበል ብዙዎች አሉ። ምን ሙስሊሞች ለምሳሌ አክራሪ ሙስሊሞች አክራሪ በሚለው የሚያዘው እና ለምሳሌ አክራሪ ሙስሊም የሚባሉ አሉ አይደል? ለምሳሌ የሆነ ሞድ ውስጥ ይገባና ከፈለገ ፈንጂ ጥልብህና ራሱንም እንትኑንም በው ወደ ያደረገው ይችላል። እነዚህ አክራሪ የሚባሉት ማለት ጽንፈኛ አሩ ምን እንደምትሏቸው። እሺ ለምሳሌ እንደዛ የሚያደርጉ አሉ። እነዚህ ሰዎች እንደዛ አደረጉ። ኢማጂን ራሳቸውን ነው አሳልፈው የሰጡት፣ ራሳቸውን እስኪሞቱ ድረስ ማለት ነው። አጥፍቶ ጠፊ ማለት ነው። እንዴት አደረጉ ከተባለ አሁን እንደነዚህ አይነት ሰዎች ለምሬን ነገር ያደረጉት በቃ እንደው ጀነት የሚባል አለ እዛ ትገባላችሁ ምናምን ተብለው ተነግሯቸው ነው። ቢያንስ ይሄንን ይዘው ተሸከመው ነው እንጂ ዝም ብሎ እንዲሁ ብቻ አይደለም ማለት የሆነ ዝም ብሎ እየዋሹ በውሸት ውስጥ ተከበው አይደለም። ቢያንስ ያንን እያሰቡ ነገር ነው። ወደ ሐዋርያቱ ስትመጣ ግን አስበው ተነስቷል አይተነዋል እያሉ ግን ያላዩትን እየዋሹ ይህንን ሊቀበሉ አይችሉም። ይህንን መከራ እውነትን ይዘው ይህንን መከራ ይቀበላሉ እንጂ ሲጀመር እንደዚህ አይነት መከራ እንዲቋቋሙ የሚያደርጋቸውም ያዩት ታላቅ ተስፋ ነው። የሚያስደንቅ ተስፋ፣ የሚገርም ተስፋ። ከዛ በኋላም በቃ ሰማዕታቱ የሐዋርያትን ይህንን ነገር ተቀብለዋል። በውስጣቸው የእግዚአብሔር መንፈስ አለ። ያ የእግዚአብሔር መንፈስ ይመሰክርላቸዋል። ስለ ክርስቶስ እየመሰከሩ አንገታቸውን ይሰጣሉ። በሊቢያ የታረዱት ወንድሞቻችን ታስታውሳላችሁ አይደል? አንተ እንደዚህ አይነት መጨከን አለ ማለት እንደዚህ መጨከን ያለ ያልኳችሁ አክራሪ እስላሞች ሲያርዷቸው እነዛ እስላሞቹን አይደለም፣ እነዛ አክራሪዎቹን ሳይሆን ጨካኝ እዛ ጋር ከአራጆቹ በላይ ተራጆቹ ናቸው። ማይ ብራዘርስ ጨካኝ በዛ ሰዓት አደገኛ ጨካኝ ከአራጆቹ በላይ ተራጆቹ። በጌታ ስም ሰው ክርስቶስን ካድ ተብሎ አልክድም ረደኝ ብሎ ከሰጠ በቃ መንፈስ ቅዱስ ያስጨክናል። መንፈስ ቅዱስ ያስጨክናል፣ ለክርስቶስ ያስጨክናል። ለተጨከን ብለው ጉሮሯቸውን ለስለት አሳልፈው ሰጡ። ለስለት አሳልፈው ሰጡ። እንዲህ ነው አየህ፣ እንዲህ ነው ክርስቶስ መነሳቱን እርግጠኛ የሆነ ህዝብ ለክርስቶስ እንደዚህ ጉሮሮን አሳልፎ ይሰጣል ማለት ነው። ጉሮሮን አሳልፎ ይሰጣል። ሐዋርያቱ የምርም በውሸት ቢሆን ኖሮ ማለት ምንም ጥቅም ስለማያገኙ ሊዋሹ አይችሉም ነው። በፍጹም ሊሆን አይችልም። በፍጹም ሊሆን አይችልም። አንዳንዶቹ ግን ይህንን ልክ እንዲህ ሲባሉ ምን ይላሉ? እሺ ያው እየዋሹ ሊሆን አይችልም፣ ምክንያቱም እንደዚህ መከራ ማንም ሊቀበል አይችልም እና ማለት ነው። ግልጽ ነው። ስለዛ ምን ያደርጋሉ? ሃሉሲኔት አድርገው ነው ይላሉ። ምንድነው ሃሉሲኔት አድርገው ነው ማለት? ሃሉሲኔሽን ልክ ከዚህ በፊት እንዳልኳችሁ የሆነ ሆረር ፊልም ስታይ የሆነ ሆረሩ ለምሳሌ ሆረሩ
ፊልሙን ካየህ በኋላ ማለት ነው። የሆረር አይነት ያየኸውን አይነት ኢሜጅ ነገር ማለት ነው። በቅ ነገር ካለብህ ብቻ አልሆነ ምናምን እሺ፣ ወይ በተለይ እህቶች ማለት ነው እንደዛ ካለባችሁ እና ብሎባችሁ ልደነገጥ ልቃዥ ትችላለህ። እና ያ በቃ የፊልሙ ሃሉሲኔት አደረክ ይባላል። ግን ሰብሰብ ብለህ በጋራ ማለት ነው ማለት እንደዚህ የሚሉት ላይ ምንድነው ሃሉሲኔት እያደረጉ ነው የሚሉት አንዳንድ ሰዎች ማለት ነው። ጌታችን በጣም ብሩታሊ ነው፣ በጣም በቃ በአደገኛ ሁኔታ ነው የተገደለው እንደምታውቁት። እና ያንን ነገር ስላዩ ጌታችን የደረሰው ያንን መከራ ስላዩ በቃ ዝም ብሎ እያለባቸው ነው አይነት ነገር ነው። ግን ያንን የሆረር ፊልም ለምሳሌ አይተህ ከዛ በኋላ ሰብሰብ ብለህ ማለት ነው የሆነ 1 10 11 12 ሆነ ያንን ሆረር ሁላችሁም በተመሳሳይ ሰዓት ቀጥታ እንዲመጡ ካያችሁት በቃ እሱ ሆረሩ የምርም ሆረሩ መጥቷል ማለት ነው። ያኔ መበረታታት ነው ያለበት ማይበራዘር ምክንያቱም ሃሉሲኔሽን ከአንድ ሰው በላይ በአንዴ እንዲህ ዝም ብሎ አይከሰትም። በቃ ለአንድ ሰው ለግለሰብ ብቻ ነው ያ ሃሉሲኔሽን እንጂ በህብረት አይሆንም። ክርስቶስ ግን በህብረት ታይቷል፣ በህብረት አይተነዋል ተብሏል። በተለይ ጳውሎስ ከ500 ለሚበልጡ ወንድሞች ታይቷል ብሎ ሲናገር አይተናል አንደኛ ቆሮንቶስ ምዕራፍ 15 ላይ። ስለዛ ሃሉሲኔሽንም ሊሆን አይችልም ኦፍኮርስ። እና ጌታችን የምርም ተነስቷል፣ ኢየሱስ ተነስቷል። ክርስቶስ ከተነሳ ቀደም እንዳልኳችሁ ሞቼ እነሳለሁ ብሎ ቃሉን አክብሮ ከተነሳ እንግዲያውስ ክርስቶስ ኢየሱስ ሞቶ ከተነሳ ሞቶ ካልቀረ እኛም ሞተን አንቀርም። ትልቁ ግን እርሱ የተናገራቸው ነገሮች ሁሉ እንድንቀበል ያደርገናል። ሞቼ እነሳለሁ ብሎ ቃሉን ካከበረ ወይም ለቃሉ ታማኝ ከሆነ ለሚናገራቸው ቃል ሁሉ ታማኝ ነው። የምርም ቃሉም ደግሞ አያልፍም ብለን ስለምናምን በክርስቶስ በኩል የመጣው ትምህርት ሁሉ ትክክለኛ ነው። ከክርስቶስ ትምህርት ውጪ ወደ ውጪ ትላለህ። ከክርስቶስ ትምህርት ውጪ የሆነው ከእውነተኛው አምላክ ውጪ ነው። ስለዚህ እውነተኛ አምላክ የሆንክ አንተን ብቻ የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። እውነተኛው አምላክ በጌታችን በክርስቶስ ኢየሱስ በኩል የተገለጠው እንጂ ሌላ አይደለም። ስለዚህ በክርስቶስ በኩል የተገለጠውን ነገር እንቀበላለን። ምንድነው በጌታችን በኩል የተቀበልን ማስተምህሩ? ስለዚህ በክርስቶስ በኩል እንግዲህ ክርስቶስ የክርስቲያን ራስ ነው ብለናል። ለቤተ ክርስቲያን የሰጣት አስተምህሮ አለ። አለቀ። በክርስቶስ በኩል የሆነው ብቻ እውነት ነው። በክርስቶስ በኩል የሆነው አሁን ላይ ክርስትና ነው እንጂ ሌላ አይደለም ወይም ቤተክርስቲያን ናት። ቤተክርስቲያን ናት። በዚህ ምክንያት ከክርስትና ውጪ ያለ እውነተኛው ፈጣሪ ይቅርታ፣ እውነተኛው ፈጣሪ በዚህ ጋር ሰው ቴክስት እያደረገልኝ፣ እሺ፣ እውነተኛው ፈጣሪ የክርስቲያኖች ፈጣሪ የክርስቲያኖች አምላክ እንጂ ሌላ አምላክ አይደለም የሚለውን በክርስቶስ ትንሣኤ ማየት እንችላለን። በዚህ ብዙ ሌሎች ማስረጃዎች አሉት። ክርስትና እውነቱን ለመናገር የሚለውን በክርስቶስ ትንሣኤ ማየት እንችላለን። በዚህ ብዙ ሌሎች ማስረጃዎች አሉት። ክርስትና እውነቱን ለመናገር ከሆነ 700 ምናምን ዓመት አካባቢ በፊት ከዛ በኋላ ሪል ሆኖ ሲመጣ እንዴ ያልተናገረው ነገር እኮ የለም። መጠመቂያው የሚወለድበት አካባቢ ሳይቀር ምናምን ከሆኑ 100 ዓመታት በፊት ይናገርና ማለት ነው የሚመጣው መሲሁ የሚወለድበትን ከድንግል እንደሚወለድ የት አካባቢ እንደሚወለድ ስፍራውን፣ መጠመቂያውን፣ ስብከቱን፣ እንደሚሰቀል፣ እንደሚነሳ ይህን ሁሉ ነገር እግዚአብሔር መንፈስ ቅዱስ ይናገርና ከዛ እሱ ሁሉ ደግሞ አካል ይዞ ደግሞ ስታየው ኧረ እውነተኛው አምላክ የክርስቲያኖች ነው፣ ሌላማ ኬት ይመጣል? የትም አይመጣም። እና እውነተኛው የሰማይ የምድር ፈጣሪ የሁሉ ገዢ አምላከ አማልክት ንጉሠ ነገሥት የጌቶች ጌታ የሆነው እርሱ የክርስቲያኖች አምላክ እንጂ ሌላ በፍጹም አይደለም። ስንት ሰዓቱ ነው? ውሃ እጠጣለሁ። የዚህን ያህል ካየን ማለት ነው የክርስቲያኖች አምላክ ትክክለኛው አምላክ እርሱ ነው የሚለውን ካየን ቀጣይ እናያለን ያልኩት። እሺ 3 ደቂቃ ብቻ ታገሱ። እንግዲህ በጣም ከይቅርታ ጋር ግን በጣም ያደክማችኋል። ከ1 ሰዓት 40 ደቂቃ በላይ ነው መሰለኝ። ቢያንስ 1 ሰዓት ተኩል አካባቢ 1 ሰዓት ተኩል አካባቢ ነው የተማማርነው። ያደክማችሁ ይሆን? እሺ በቃ እቺን የክርስቲያኖች አምላክ ነው ትክክል። ግን የክርስቲያኖች አምላክ ቢሆንም ትክክል በክርስትና ውስጥ ግን ስቲል የተለያዩ ቤተ እምነቶች አሉ። ስለዛ ትክክል ቤተ እምነት የትኛው ትክክል ማለት ታዲያ እንዴት ይታወቃል?
የሚለውን እሱን በቃ ቀጣይ እንደ መግቢያ አደርገውና የሥላሴ ትምህርት እንማማራለን። ያሰብኩት ምንድን ነው ዛሬ እችንም እዚሁ እንጨርሳታለን ብዬ ነበረ፣ ግን እንዳይደክማችሁ እችን ቀጣይ መግቢያ